ምንም ኮንቲኔ የለም በክርስቶስ ታመነ ከፍ ያለ ሲሄድ እኮ በደንብ እያስተማረ የሚሄዱ የለም ችግር የለም ስለዚህ አንዴ ብራዘር ስለዚህ አሁን 28 ነው 28 አንዴ ወዳጄ አይዞ ብራዘር ስለዚህ የእግዚአብሔር ስራ ምን እንድናደርግ ነው አሉት ኢየሱስም መልሶ ይህ የእግዚአብሔር ስራ እርሱ በላከው ምን እንድታረጉ ነው እንድታምኑ እኔ ቅድም አንስቼ ስለፈልፍ የነበረው እኮ ይሄን ነው እንድታምኑ ያላችሁ እርሱ በላከው ሲያምኑ ሰዎች ምን ያገኛሉ ይሄን የዘላለም ህይወት የሚሰጠውን እንጀራ ለመብላት ይዘጋጃሉ ማለት ነው ያገኛሉ ማለት ነው ይዘጋጃሉ የሚል አሳየ አንብቦ ከፍ እያልክ ሄድ 29 ነው አንተ እስካሁን ባነበብነው ድረስ ይዘጋጃሉ የሚል አንተ እስካሁን ካነበብነው ውስጥ እንትን አላለም እኮ እንትን አላለም ታምናለህ ያኔ ዘላለም ህይወት እንጀራ ታገኛለህ አይልም ይሄው ቃሉ ለእግዚአብሔር ቃልኛ ክርስቲያኖችን ታማኝ ለቤተ ክርስቲያን ትምህርት አለም ታማኝ ነው ይሄው ቁጥር 28 ይሄው 29 አይዞ ብራዘር አንተ አይዞ ብራዘር መበርታት ነው ያለበት ብራዘር ይሄው ለሚጠፋ መብል አትስሩ ነገር ግን የዘላለም ህይወት ለሚኖር መብል ለዘላለም ህይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ እርሱን እግዚአብሔር አብ አትሞታልና እግዚአብሔር አብ ያተመው ምንድነው የሰው ልጅ የሚሰጠው ክርስቶስ ኢየሱስ የሚሰጠው የዘላለም ህይወት አሁን እዚህ ጋር መታሳየኝ በእምነት በላው ታሳየኝ አሁን ድረስ አንድ ማላሳየኝ አንዴ ብራዘር አሳየኝ ቅድም ወደዚህ የመጣ ነው ያን ስጋ የምታገኘው ምትበላው በእምነት ነው ብለህ ያመጣኝ አሁን በእምነት እዚህ ጋር ስለ እምነት ነው ያወራ ስለ እምነት ነው እኮ ያወራን ያለው ይሄው ይሄ እዚህ ጋር የሚያሳየው ዳኒ እዚህ ጋር የሚያሳየው ለክርስቶስ ለማመን ነው እንጂ ለመብላት አይደለም ኢየሱስን የሚያምን ሰው የዘላለም ኢየሱስን የሚያምን ሰው የዘላለም ህይወት አለው ወይስ የለውም የዘላለም ህይወት አለው ኦፍ ኮርስ አለው እንጂ ምን የሚያደርግ ክርስቶስን የሚያምን የዘላለም ህይወት አለው ስታምነው ግን ምኑን ነው ያመንከው ምኑን ነው የምታምነው ኢየሱስን የሚያምን ምን አድርጎታል ይሄው የዘላለም ህይወት አለው ስለዚህ እዚህ ክፍል ላይ አሁን ባወራ ነው መሰረት ጌታ እየተናገረ ያለው የዘላለም ህይወት የማግኛው መንገድ ምንድነው ኢየሱስን ማመን እምነት አሁን በእምነት ይበላል የምትለው ነው የምታሳየኛል ወደዚህ ይዘኝ አሁን በእምነት እንበላዋለን ያንን ክርስቶስ የሰጠውን ስጋና ደሙን በማቴዎስ 26 ያለውን በእምነት እዚህ ጋር እንበላዋለን ብለን ያመጣው እስካሁን የሚበላ በእምነት የሚበላ አይዞ ብራዘር አይዞ እምነት አሁን አንድ ሰዓት ወሰደብህ ግን እስካሁን ምንም የለም እሺ እንቀጥል ይሄው በእምነት ምን ይገኛል የዘላለም ህይወት እኛ አሁን ስለሚበላ ነው ያወራን ያለነው ይሄ መብል አንድ ይሄው ቁጥር 27 ላይ ይሄ መብል ምን የሚጠፋ መብል ያልተባለው የዘላለም ህይወት ለሚኖር መብል ነው የሚለው ብራዘር ይሄው ምን መብሉን ያ መብል እንዴት ነው አሁን ወደዚህ መጣመጥ አንተ መታሳየኝ እዚህ ጋር ልክ በሲበሉ እንጀራውን አነስቶ ቆርሶ እንደሰጣቸው በእምነት በሉት የሚል ነው መታሳየኝ ይሄው ላሳየ እኮ ነው ይሄ መብል እስካሁን የለም ይሄው እኮ ያሳየው ያለው ብራዘር ካላየውም ትላለህ እንዴ ብራዘር ይሄው መብል የለም በግድ ነው እንዴ የሌለው መብል አይታየም ምንድነው የሚለው እስካንበው ለሚጠፋ መብል አትስሩ ነው የሚለው አይደል እኮ ይሄ ለሚጠፋ መብል አትስሩ አለ ከዛ አስቀጥሎ ነገር ግን ለዘላለም ህይወት ለሚኖር መብል ስሩ ነው የሚለው አይደል መብል ነው የሚለው ብራዘር ይሄው ምን ለዘላለም ህይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስለዚህ አሁን እያወራን ያለነው ስለምንድን ነው ስለ መብል ነው እያወራን ያለነው እኮ እዚህ ጋር የሚያወራ ያለው ስለማመን ነው እንጂ አንተ የምትለው በእምነት በሉት የሚል አሳየኝ ችግር ልናወራ እኮ ይሄ መብል የለም እያልክ እዚህ ጋር ዋልክበት እኮ አንተ ብራዘር አይዞህ ይሄ መብል የሚበላው ነው የዘላለም ይሄ መብል የሚበላውና የዘላለም ህይወት የሚሰጠው እንዴት ነው ማቴዎስ 26 በለት ሐሙስ የሚበላውና የዘላለም ህይወት የምታገኘው እንዴት ነው ወደዚህ ዘኝ የመጣህ እኔ ስለማመን አይደለም የጠየቀው አረ መልስ ብራዘር መልስ እዚህ ጋር ያለው
ስለማመን ነው የሚያወራው። ይሄ መብል የሚበላውና የዘላለም ሕይወት የሚሰጠው እንዴት ነው? ክርስቶስን ስትበላ ስትጠጣ ነው አንተ ስትበላ ኢየሱስን በአፍ ስለመብላት የሚያወራ እኮ ነው። አሳየኝ እዚህ ክፍል ላይ አሳየው እኮ አሁን አንተ የምታመጣው የታለ ይሄው እያሳየው ነው። ባይዘው ስለመብል ነው እያወራውኝ በእምነት እንዴት እንደሚበላ እያሳየው ነው ያለው። ይሄ የሚያወራ ያለው ጭራሽ ስለእምነት ነው እንጂ ስለማመን ነው እንጂ ስለመብላት አይደለም የሚያወራ። ይሄ የዘላለም ሕይወት የሚያሰጠው መብል በእምነት ነው የሚበላው፣ በእምነት ነው የሚበላው። ይሄው እያሳየው ነው ያለው። እንደዛ አይደለም የሚለው እንደ እመን ነው እንጂ የሚለው ካልሆነ መልስልኛ፣ ደፍረ መልስ። ካልሆነ ደፍረ መልስ። ይሄ የዘላለም ሕይወት የሚያሰጠው መብል እንዴት ነው የሚበላው? እንዴት ነው የሚበላው? ልክ በማቴዎስ 26 አነስተህ ስጋዬ ነው ደሜ ነው ያለውን አነስተህ ብላ ነው። እዚህ ጋር እያላችሁ ያለው እመኑ እያላችሁ ነው ያለው። ይሄንን እንጀራ ለመብላት ተፈለጋችሁ፣ እውነተኛ የሆነውን እንጀራ ለመብላት ተፈለጋችሁ እመኑ ነው። ምንም እንትን የለም። አንተ ብለው ነገር ጭራሽ እኮ ይሄን ሰዎቹ ሲያምኑ የእግዚአብሔርን ስራ ሲሰሩ ማለት ነው። ሰዎቹ ሲያምኑ ይሄንን መብል በሉ ሳልበሉ መቼ በሉት? እናንተ ነው እንጀራውን እንትን እኮ ይሰጣቸው። ይሄው በደንብ አድርገህ አንበው። ጥቅሱ በደንብ አልገባህም ወዳጅ። ደጋግመህ አንበውና ያልገባህ አንተ ነህ። ይሄው ልጠይቅህ መልስ። ያልገባህ ጭራሽ አንበው። ይሄው እያነበብን ያለ ነው። በደንብ አንተ የምታሳየኝ ዳኔ እዚህ ጋር አንተ የምታሳየኝ ማቴዎስ 26:26ን ክርስቶስ አንስቶ ሁሉ ያላቸውን በእምነት ነው ምን በላው ብለህ ነው ወደዚህ ያመጣኸኝ። እዚህ ግን የለም። ይሄው በእምነት የዘላለም ሕይወት ሰው የሚያገኘው ነው። የክርስቶስን ስራ እመኑ ነው እንጂ የሚለው በላችሁ አይደለም የሚለው። አይዞህ ወዳጅ አይዞህ፣ አንተ ራስህ አይዞህ። የሌለውን ግብግብ እርሷን ካሌለ እኮ አሁን መስማት ነው ያለብህ። መስማት ያው የታለ ብሎ መጠየቅ። ወንድ ከሆንክ መጠየቅ ነው። እሱ ነው ድፍረት። ይሄው ይሄ መብል ተባብለን ጨረስን እኮ። የትኛው መብሉ ምን የሚያስገኘው? የዘላለም ሕይወት የሚያስገኘው መብል። ኦኬ፣ ይሄ የዘላለም ሕይወት የሚያስገኘው መብል እንዴት ነው የሚበላው? ይሄው ኢየሱስን መልሶ የእግዚአብሔር ስራ የትኛው? መብሉን የምትበላበት ስራ ማለት ነው። ይሄ መብል የምትበላበት ስራ ምንድነው? እሱ አለ እርሱ በላከው እንድታምኑ ነው። ምን እንዲያገኙ? የዘላለም ሕይወት የሚሰጠውን መብል እንዲያገኙ። ይሄ የሕይወት እንጀራ የሆነው መብል ታዲያ እንዴት ነው የሚበላው? ጌታ እንደተናገረው እርሱ በላከው በማመን ነው። ጌታ ነው የተናገረው ባይዘው። ስለዚህ ኢየሱስን ማመን ማለት አትደረብ በላችሁ ያን እንትኑን እንጀራውን አነስታችሁ በላችሁ ነው ያለው እዚህ ጋር። አትደረብ ብራዘር፣ ስለ እንጀራ የለም ብራዘር፣ ስለ የዘላለም ሕይወት የሚያሰጠው እኛ እያወራን ያለው ስለ እንጀራ ነው። ስለ ማቴዎስ 26:26 ያንን ምን በላው አልከኝ ቅድም። ያንን ምን በላው እኛ በእምነት ነው ብለኛል። ያንን ማቴዎስ 26:26 ክርስቶስ የሰጣቸውን ስጋ ቁርባኑን ስትወስዱ በእምነት ነው ምን በላው ብለሃል። እዚህ ጋር ግን ምንም የለም። እዚህ ጋር የሚያሳያለው እዚህ ጋር ይሄ ጥቅስ የሚል ያለው እመኑ ክርስቶስን እንጀራውን ለማግኘት እመኑ ነው እንጂ የሚላቸው ያለው ይሄንን ውሸት ላሳይ ችግር የለም። ውሸት ላሳይ ያንተ ውሸት ነው እያየን ያለ ነው። ስለምንጽፈው እኮ ችግር የለም ብራዘር። ይሄው የጻፍነውን አይደል? ይሄው ማቴዎስ ምዕራፍ 26:26 ላይ ማቴዎስ ምዕራፍ 26:26 ላይ ያለው እንጀራ የተባለው እንጀራ ሊተራሊ እኛ በአፋችን በመብላት የዘላለም ሕይወት ያሰጣል የሚል ትምህርት የለውም። አንድም ቦታ ላይ አንተ እኮ እንደዛ አልከው ክርስቶስ ለኃጢአት ስርየት ይሆናል እያለ እኔ ነኝ እኮ እያወራሁኝ ያለሁት ወዳጄ። እሺ ተናገር። እኔ ነኝ እያወራሁ ያለሁት። ይሄ እኮ የኔ እምነት ነው። ያንተን እኮ አይደለም እየነገርኩህ ያለሁት። አለቀ። ጌታ የሰጠው ምን ነው? እንጀራውን አንስቶ ቆርሶ ነው የሰጣቸው። ይሄንን ለምን ነው የምናደርገው? ለመታሰቢያ። ማስረጃ አለ? አዎ ሰጠው። ማስረጃ አሳየው። ለመታሰቢያ ነው የምናደርገው። ኦኬ፣ ለመታሰቢያ ነው የምታደርገው። የኃጢአት ይቅርታ ያስገኛል አልከን? አያስገኝም። የኃጢአት ይቅርታ ጋር ምንም የተገናኘ ነገር የለውም። ሰዎች እንግዲያውስ ምንድነው የሚያደርጉት? እንድታምኑ ነው። ምን? የዘላለም ሕይወት እንዲያገኙ ሰዎች የሚበሉት ምን ነው? ክርስቶስ ኢየሱስን በማመን የሚገኝ ሕይወት ነው። ምን? ኢየሱስን ስለመብላት የምታወራ ከሆነ አማናዊ ስጋና ደም በልብ ውስጥ ኢየሱስን ስለማመን ነው የሚወራው።
እሱ አማናዊው ስጋና ደም የጌታ አማናዊ ስጋና ደም የሚበላው እንዴት ነው? በልብ ነው ብራዘር፣ በልብ አይልም ወዳጅ። እሱ ያንተ ራስ እንደዛ ብለህ ማመን ትችላለህ። ማስረጃ በለኛ፣ ማስረጃ የምታመጣው ማስረጃ እንትን አይደለም። ምንም አንተ በለኝ፣ በማስረጃ ይዘኸኝ የመጣኸው ማስረጃ በለኝ፣ ማስረጃ በለኝ። ወደ 25 እና 26 ይዘኸኝ የመጣኸው 27 ይዘኸኝ የመጣኸው ዮሐንስ ማስረጃ ጠይቀኝ ወዳጅ፣ ማስረጃ ጠይቀኝ። ምክንያቱም የምታመጣው ማስረጃ ምንም እንትን የሌለው አንተው ማስረጃ በለኝ ብራዘር እኮ ማሳየት እኮ ያሳያል። ማስረጃ የሌለው ክርስቶስ ለኃጢአት ይቅርታ የሚያሰጥ ደሜ ነው እያለ አሁን ያንተን ሐሳብ ሳይሆን ማስረጃ የመጠየቅ አቅም አለ። ማስረጃ የምታሳየኛውን ይኸውልህ፣ የምታሳየኝ ማለት ነው ማስረጃ የክርስቶስ ደም ለኃጢአት ይቅርታ አያሰጥም በለኝና እንጨርስ እዚህ ጋር። እሺ ሶ ማስረጃ የለም፣ አልፈለገም ማስረጃ። ማስረጃ ያልፈለገው ለምን? ማስረጃ ነው የጠየቁ እኮ የክርስቶስ ለኃጢአት ስርየት ብሏልኝ። ማስረጃ ያልፈለገው ለምንድን ነው? ማስረጃ ያልፈለገው ለምንድን ነው? ይኸው ደግሜ እነግርሃለሁ። ማስረጃ ያልፈለግከው ለምንድን ነው? እሱ እውነቱ ስለሚገለጥብህ ነው። እኔ ግን አንተ ስጠይቅህ በማስረጃ ነው የምጠይቅህ። እኔ ግን አንተ ስጠይቅህ በማስረጃ ነው የምጠይቅህ። ይኸው አንድ ጥቅስ ጥቀስና የትኛውም ሐዋርያ ሰዎች ከኃጢአት እንዲድኑ የዘላለም ሕይወት እንዲያገኙ ቁረቡ የተባለበት አንድ ጥቅስ ስጠኝ። ቁረቡ የተባለበት የኃጢአት ይቅርታ እንድታገኙ፣ የዘላለም ሕይወት እንድታገኙ፣ የዘላለም ሕይወት እንድታገኙ አንድ ጥቅስ ማለት ነው። አንድ ጥቅስ የኃጢአት ይቅርታ እንድታገኙ፣ የዘላለም ሕይወት እንድታገኙ ቁረቡ የተባሉ አንድ ብሎ ያስተማረ አንድ ሐዋርያ አንጣ። አንድ ሐዋርያ ማለት ነው ብራዘር። ይኸውልህ ቆይ ላሳየህ። አንተ አውጣልህ። ምን ላውጣልህ? ምን ላውጣልህ? ቆይ አንዴ ጠብቀኝ፣ ላውጣልህ። እኔ አውጣልሃለሁ ብራዘር፣ ችግር የለም ንገረኝ፣ ሰዓት ከምገል። የዮሐንስ 6:54 ክፈት። እሺ ይሄን እኮ ቀደም ጨረስ ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 54። እሺ ዮሐንስ ወንጌል ምዕራፍ ቁጥር 54 ይኸው። እሺ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ። ይሄ ክርስቶስ ነው የተናገረው። አሜን ብለን እንቀበላለን እኛ። እሺ ቆይ አንዴ አሜን። አንድ ሆልድ ወይን ጠቅሳል መጀመሪያ። አሁን ይሄንን እዚህ ላይ ነው በፍጹም በመሸሽ መሮጥ የለም። አሜን ብለህ ነው የምትቀበለው። አሜን ብሎ ነው የሚቀበለው። እሺ ምሳሌ ነው ወይስ ምሳሌ አይደለም? ስለ ቅድም ምሳሌ አይደለም ብለኛል። እንዳትረሳ አይደለም ማለትህን ደግሜ ላረጋግጥልህ። ምሳሌ ነው ወይስ ምሳሌ አይደለም? ስጋዬን ብሎ ሲል ስለ እውነተኛ ስጋው ነው እየተናገረ ያለው። ምሳሌ የሚባል ነገር ምሳሌ የለም። ሶ ጌታ ብሉ ብሎ ሲናገር ብሉ እያለ ይሄንን ነው ብሉ እያለ ያለው ክርስቶስ ብሉ እያለ ያለው ህብስቱን አንስቶ ባርኮ ስጋዬን። ስለዚህ ክፍል ነው እያወራ ያለው። ዮሐንስ ወንጌል ምዕራፍ 6 ነው እያወራ ያለው። አዎ እዚህ ጋር የሚናገረው ስለራሱ ስጋና ደም ነው። ስለዚህ ስጋ ነው እያወራ ያለው በትክክል። እሺ እሺ ሶ ሊተራሊ እያላችሁ ያለው መታችሁ ይሄንን በጥርሳችሁ እየቦጨቃችሁ ብሉ እያለ ነው ያለው። እሱንን አንተ አልክ። አንዴ ብራዘር፣ ምንም ማሾፍ የለም ብራዘር፣ አንተ ነህ እየተናገርክ ያለው። አማናዊ ስጋና ደም ቆይ አንዴ፣ አማናዊ ስጋና ደም ምሳሌያዊ አይደለም ብለሃል። ሶ ኑና ስጋውን ሊተራሊ በጥርሳችሁ እያኘካችሁ ደሜን እየጠጣችሁ ብሉ እያለ ነው ወይ? እንደዛ አይደለም እያለ ያለው። ጥቅሱ ያላለውን ለምንድን ነው? ኦኬ አይ ጥቅሱ ያላለውን ለምንድን ነው የምትለው? ጥቅሱ ያለ እሱ እያስተማረ ትምህርት ነው እያስተማረ ያለው። ስጋዬን የሚበላ ደሜን የሚጠጣ እንዴት እንደሚበላ በማቴዎስ 26 ስለ ማቴዎስ አለም እያወራ ነው። ዮሐንስን ጨርስ መጀመሪያ እኮ እዚህ ጋር ብሉ አይደለም እያለ ያለው። ስጋዬን የሚበላ ደሜን የሚጠጣ ነው እያለ ያለው። አትደበቅ ብራዘር፣ አትደበቅ። አሁን ጌታ እዚህ ጋር እንጀራን አንስቶ ነው እያወራ ያለው። ዮሐንስ ወንጌል ምዕራፍ 6 ስለ ስጋና ደም ትምህርት ነው እያስተማረ ያለው። እሺ ጥሩ። ይሄንን ስጋና ደም ሰዎች ከዚህ ክፍል ላይ
ሰዎች የሚበሉት ሊትራሊ በአፋቸው ነው? እሱ ይኸውልህ እንደዛ አይደለም። እንደዛ ይያላል። በአፍ አይደለም። እሺ በአፍ አይደለም። እንዴት እንደሚበሉ ወይ አንድ ይሄ እውነተኛ ስጋና ደም አሁን ዮሐንስ ወንጌል ምዕራፍ 6 ነው የምንጨርሰው። ዮሐንስ ወንጌል ምዕራፍ 6 ላይ ያለው እንጀራ ያለው የሚበላው በምን እንደሆነ አሳየኝ። ይኸውልህ ክርስቶስ ከ53 ጀምሮ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው እያለ እያስተማረ ሄደ። እንደሆነ አሳየኝ ዮሐንስ እኮ በምን እንደሆነ ላሳይ ነው። በምን እንደሆነ ላሳይ ነው። አሳይ በማቴዎስ 26 ና እዚህ ዮሐንስ ወንጌል ምዕራፍ 6 ነው እያወራን ያለው። እዚህ ጋር ትምህርት እኮ ነው ያስተማረው ዳኒ። ብራዘር ምሳሌ አይደለም ብለህ ጨርሰሃል። ምሳሌ ወይ ምሳሌ ነው በል። ምሳሌ ካልሆነ አሁን እያወራን ያለነው ስለ እንጀራ አይደለም። እያወራን ያለነው ሊትራል ስለሆነ ለምን አንተና እየተደበክ ያለው? ይኸውልህ ወይ ተደበኩ አይደለም ካልሆነ ዮሐንስ ወንጌል ምዕራፍ 6 ላይ ያለው እንጀራ እንዴት እንደሚበላ ማስረጃ አስተኝ። እንዴት እንደሚበላ ላሳይህ እኮ ነው። እዛ ጋር አስተማራቸው። ዮሐንስ ወንጌል ምዕራፍ 6 ላይ ነኝ ያለሁት ወዳጅ። ዮሐንስ ወንጌል ምዕራፍ 6 ከ53 ጀምሮ ክርስቶስን እንዴት ክርስቶስ የክርስቶስ ስጋ ሕይወት እንዴት እንደሚሰጥ የዘላለም ድነት እንደሆነ እሱም በእርሱ እንደሚኖር በላ አጥነው እንዴት እንደሚበላማ ላሳይህ ነው እኮ። ዮሐንስ ወንጌል ምዕራፍ 6 ላይ የለም በለኝ ወይ ካለ አለ በለኝ። ጥቅሱን ለምን አታነበውም? ለምን እኔን የለም አለ? ዮሐንስ ወንጌል ምዕራፍ 6 ነው እየጠየቅኩ ያለሁት ወዳጄ። ይሄው ገልጬዋለሁ። ምንም ጥቅስ አያስፈልገኝም። ዮሐንስ ወንጌል ምዕራፍ 6 ላይ ያለው ይሄ ስጋ አሁን ምንድነው? ምሳሌ አይደለም ያልከው ትምህርት ነው እያስተማረ ያለው። ምሳሌ አይደለም፣ እውነተኛ ነው። ይሄ ትምህርቱ ምሳሌ አይደለም፣ ትምህርቱ እውነተኛ ነው። እኮ ጥሩ ነው፣ ይመቸኛል ብራዘር ማለትህን ነው ፈልገው። ስለዚህ ይሄ ስጋ ዮሐንስ ወንጌል ምዕራፍ 6 ላይ እንዴት እንደሚበላ ይናገራል ወይስ አይናገርም? አይናገርም ማለት ትምህርት ነው ያስተማረው። ኦኬ አይናገርም። ታዲያ መቼስ እኛ ክስ ነው አላለም። ትምህርት እኮ ነው እያወራን ያለው። ትምህርቱን አስተማረ። አንዴ ያስተማረ እንዴት እንደሚበላ ደግሞ በደንብ አድርጎ ሰጣቸው። እሺ ዮሐንስ ወንጌል ምዕራፍ 6 ላይ ያለው የሕይወት እንጀራ እንዴት እንደሚበላ የሕይወት እንጀራው ሕይወት እንደሚሰጥ እሱን የሚበላ እሱን የሚጠጣ እንደሚድን ነው ያስተማረው እኮ። እንዴት እንደሚበላ አይናገርም ብለሃል። እሺ እንዴት እንደሚበላ ደግሞ አሳያለሁ። ያን እንጀራ እንዴት እንደሚሰጣቸው ያን ልናየው ነው። ከዛ ታሰዳናለህ። ችግር የለም። ይሄው አሁን እሺ ይሄው ቁጥር 40 ምን እያለ ነው ያለው? የት ነው ቁጥር 40? ይሄው እዛው ላይ ዮሐንስ ወንጌል ምዕራፍ 6 ላይ ነው። ልጅንም አይቶ በእርሱ የሚያምን ሁሉ ለዘላለም ሕይወት እንዲያገኝ የአባት ቆይ ሄኒ ጋር አንበው መሻም ልጁን 40 ላይ ነው። ልጁን ከታች አንስቶ በአጠቃላይ እያስተማረ የመጣው ምንድነው? ቅድም አንተ ትስትለው የነበረው እንዴት እንደሚታመን አስረዳኝ። ከታች አንስቼ እያነበቡ ልምጣ። ቁጥር 40 አስረዳኝ ብራዘር። ቁንጽል እንዳይሆን ብዬ ነው። ቁጥር 40 አስረዳኝ። እሺ ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፈቃድ ይህ ነው፣ እኔም በመጨረሻ ቀን አስነሳዋለሁ። እሺ አስረዳኝ። ምንድነው የፈለከው? እዚህ ጋር አስረዳኝ። እዚህ ጋር ስለማመን ነው የሚያወራው እኮ። አስረዳኝ ብራዘር። እኔ ስለምንም የሚያወራ አስረዳኝ ነው ያልኩ። አንድ ሰው ክርስቶስን መጀመሪያ ያምናል፣ ይጠመቃል፣ ይድናል። ይሄ እንትን የለውም። ይሄ ስለ እምነት ነው እያወራ ያለው። ስለ እምነት ስለሆነ አንተና እኔ እያወራን ያለነው አሁን ስለ እምነት ሳይሆን አስረዳኝ ነው ያልኩኝ። ቁጥር 40 አስረዳኝ። የት ነው የምትደበቀው ብራዘር?
አስረዳኝ። ቁጥር 40 አስረዳው እኮ ልጅን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፈቃድ ይህ ነው። እሺ እንጂ አሁን አላስረዳኝም። ባይዘው አሁን አስረዳን። ክርስቶስን ማመን የዘላለም ሕይወት እንደሚያሰጥ የአባቱም ፈቃድ እንደሆነ ነው እያስረዳ ያለው። እዚህ በመጨረሻ ቀን እንደሚያስነሳ ክርስቶስን አምነህ ስትከተል የክርስቶስ ደቀ መዝሙር ስትሆን መጨረሻ ቀንም እንደምትነሳ እያስተማረ ነው ያለው እዚህ ጋር። እሺ እንግዲህ አይሁድ ቆይ 41 አንዴ እኔ አይጠየቁም ብራዘር ይጠየቁ ላይ ብቻ። እሺ በደም ሰማይ ኢየሱስን ማመን ምን ያስገኛል? የዘላለም ሕይወት ያስገኛል እያለ እኮ ነው። እሺ የዘላለም ሕይወት እንዳትረሳ። ያ ፈቃድ ምንድነው? እሱ ልጁን እንዲያምኑ በልጁ እንዲያምኑ። እሺ በደም ሰማይ ቁጥር 41 እንግዲህ አይሁድ ከሰማይ የወረደ እንጀራ እኔ ነኝ ስላለ እርስ በርሳቸው አጉረመረሙ፣ ልክ እንዳንተ ማለት ነው። እሺ ቁጥር 40 እንጀራው ከየት የወረደ ነው? ከሰማይ የወረደ እንጀራ ነው፣ ክርስቶስ ማለት ነው። እንጀራው ኦኬ፣ እንጀራው ማን ነው? ክርስቶስ ነው፣ ኢየሱስ። እሺ ከየት ነው የወረደው? ከሰማይ የወረደ እንጀራ ነው። ኦኬ እሺ ይሄ እንጀራ ሲበሉ ምን ያገኛሉ ሰዎች? የዘላለም ሕይወት። ኦኬ እንዳትረሳ ሲበሉ 42ንም እናንበው፣ በጣም የሚገርም ነው። ሲበሉ ምን ያገኛሉ? የዘላለም ሕይወት። እሺ በጣም ደስ የሚል ሐሳብ። እሺ አሁን ሁለት ነገር አግኝተናል። ሁለት ነገር። የመጀመሪያው ፖይንት የዘላለም ሕይወት በምንና በምን ነው የሚገኘው? አጥነው ክርስቶስን ማመን። እሺ ኢየሱስን ማመን። በሱ አምኖ እሱ ያዘዘን ሁሉ መፈጸም ማለት ነው። እምነት ማለት ክርስቶስ ያዘዘውን በሙሉ መፈጸም ማለት ነው። ኢየሱስን ማመን። እንካችሁ ይሄ ደሜ ነው፣ እንካችሁ ይሄ ስጋዬ ነው ሲል አሜን ብለህ አትሩጥ አላለም። እስካሁን ድረስ ባነበብነው ክፍል ላይ የለም እንደሱ የሚል ችግር የለም፣ እንደርስበታለን። ኢየሱስን ማመን ምን ያስገኛል? የዘላለም ሕይወት ያስገኛል። የዘላለም ሕይወት ያስገኛል። ሌላ የዘላለም ሕይወት ያስገኛል ብሎ የተናገረው ምንድነው? ስንት ጋር ነው? የሕይወት እንጀራ ምን ማድረግ? የአባቱ ፈቃድ መሆን እኮ። የሕይወት እንጀራ ምን ማድረግ አለን? መብላት። አዎ። ስለዚህ የዘላለም ሕይወት የሕይወት እንጀራውን ከሰማይ የወረደውን አማናዊውን ስጋ መብላትን እንጀራ መብላትና በኢየሱስ ማመን ሁለቱ የዘላለም ሕይወት ጋር ቁርኝት ያላቸው ሐሳቦች ናቸው። ሁለቱ አምነህ ነው የክርስቶስን ስጋና ደም ተወስደው። አይዞህ ብራዘር። እሺ አንተ አይዞህ፣ እኔን አይዞህ። ችግር አሁን አማናዊው የሆነው እንጀራ ከየት ነው የወረደው? ከሰማይ ነው የወረደው። ኦኬ እውነተኛው እንጀራ ከሰማይ ከምድር ወርዷል? ከምድር የወረደ የለም ወዳጅ፣ ከሰማይ ነው። ከሰማይ የወረደ ነው። የሕይወት እንጀራ የሚሰጠው ከሰማይ የሆነው እንጀራ ነው። ክርስቶስ ነው እንጀራው። ክርስቶስ ነው እንጀራው። ጌታችን ኢየሱስ ክርስቶስ የሕይወት እንጀራ ነው። እሱን ስትበላ ስትጠጣ ነው ሕይወት የሚኖርህ እንጂ ከሱ ሌላ የለም። እሺ እንቀጥል።
ይኸው ቁጥር 47ን ሲያስረዳ አነበብነው እኮ እሱን ቅድም አንብበው ደግሞ አንዴ። ለምን ዘለህ 47 ሄድክ? አንዴ ብራዘር 42ንም 43ንም 44ንም ያነበብነው ብራዘር አንዴ። ለምንድን ነው መዝለል የፈለከው? አንዴ ያነበብን እየተረዳን ነው የሄድነው። ለምን መዝለል የፈለከው? እኔ ነኝ የምመርጠው የምታነበውን። ከዛ ከፈለክ ደግሞ በኋላ ታስረዳናለህ ያንተ ሐሳብ ካለው ችግር የለም። ይሄው እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ ሞቱም። ይሄ ሁለቱን አስረዳኝ። 47 እና 48 አስረዳኝ። አሁን እንትን ከላይ ያለው እውነተኛው እንጀራ ክርስቶስ ነው የዘላለም ሕይወት የሚሰጠው። ያን ግን መናው ግን በምድረ በዳ የበላችሁት መና እንትን ስላልሆነ የክርስቶስ እንትን ስላልሆነ ስጋና ደም ስላልሆነ ሕይወት አልሰጣቸውም ሞቱ እያለ ነው። አውቀ ነው ቁጥር 47ን ይዘለልከው? ለምን ዘለዋለሁ? ኦፍ ኮርስ ሲጀመር ያላመነ ሰው ስጋና ደሙን መውሰድ አይችልም። ይሄ ምንም እንትን የለውም። ስለሱ አይደለም እያወራ ያለው። ያላመነ ሰው ስጋና ደሙን ይውሰድ የሚል ትምህርት የለውም። አሁን እዚህ ክፍል ላይ ያለውን ቃሉን አንብብና በስርዓት ተናገር። እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። ምንም እንትን የለውም። በክርስቶስ ካላመንክ የዘላለም ሕይወት የለህም። ምንም ይሄ እንትን ካላመንክ ያመነ ሰው ምን ያገኛል? ያመነ ሰው የዘላለም ሕይወት አለው። ግን ምኑን ያመንከው ነው? ዝም ብሎ አመንኩ ማለት አይደለም። ኢየሱስን የሕይወት እንጀራ የሆነውን ኢየሱስን የሕይወት እንጀራ የሆነውን ክርስቶስን ስታምነው እንካችሁ የስጋዬ ነው ሲል ስጋና ደሙን አሜን ብለህ መቀበል አለበት። አላለም። እሱን ከኪስ ነው እያወራ ያለው። አሁን ስለዚህ እሱ ከፍ ስትል ታገኘዋለህ። ከፍ እያልክ ስትል ታገኘዋለህ። እንዴት እንደሚሰጥ አሁን ስለየጠየቁ ስለ ቁጥር 47 እና 48 ነው። እሱ አሁን 47 የሚለው ክርስቶስን ማመን የዘላለም ሕይወት እንደሚያሰጥ ነው። ኢየሱስን የሚያምን ሰው ምን ያገኛል ማለት ነው? የዘላለም ሕይወት ያገኛል። የዘላለም ሕይወት ያገኛል። ክርስቶስን ካላመንክ የዘላለም ሕይወት የለህም። ሃሌሉያ! በቃ ሃሌሉያ! እሱን ነው የምንፈልገው። ሃሌሉያ! እንደዚህ የሚል ኦርቶዶክስ የለም እኮ። አሁን በቃ ይሄው ከኢየሱስ ውጪ ይሄው አማናዊው ስጋና ደም ኢየሱስ ክርስቶስን እውነተኛውን የሕይወት እንጀራ ከማመን ውጪ ይሄ አማናዊው ስጋና ደም ኢየሱስ ክርስቶስ ማለት ነው፣ ከሰማይ የወረደው እንጀራ ማለት ነው። እሱን ከማመን ውጪ ሌላ በሕይወት ወይ ደግሞ የዘላለም ሕይወትን የሚያሰጥ ምንም ነገር ከዚህ ውስጥ አላየንም። ይሄ አማናዊ የሆነው እንጀራ የሕይወት እንጀራ ማን ነው? ኢየሱስ ነው። እሱን የበላ ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው እኮ። አሁን እኮ አንተ እያልክ ያለው እኮ ምንም እንትን የሌለው ነገር ነው። እኔ ብላው ጠጣው ሕይወት እንዲኖርህ ብላና ጠጣ እያልኩ እኮ ነው። አንተ አያስፈልግም እያልክ እኮ ነው ያለው። ይሄው እየበላው ነው ይሄውልህ ይሄ ያመንከው በላው ሲል በአፈ መስሎ ነው። እስካሁን ድረስ ዳኒ በላው ሲል በአፈ መስሎ ነው ወይ? እመነኝ እያለ ነው ብራዘር። የዘላለም ሕይወት የምታገኘው አይደለም። እንደዛ አይደለም። በክርስቶስ ስታምን ሕይወት አለህ ነው የሚለው ያለው እንጂ ምንም አንተ እንትን አሁን ታዲያ አንዴ ይሄው እንድትረዳው ብራዘር። ይሄው በጣም እንዴት እንደሚበላ ገና ሊያስረዳህ ነው እኮ። እሺ አሳየኝ። በቃ ሕይወት እንዴት እንደሚበላ አሳየኝ ከዚህ ክፍል ላይ። እሺ እናንበውና እሱ ደስ ያለ አንብበውና አንብበው። ይሄው እኔ ያሳይቻለሁ። ሰው በኢየሱስ ሲያምን ይሄው ደግሞ አለው የሕይወት እንጀራ ነኝ ብሏል። የሕይወት እንጀራ የሆነው እውነት እላችኋለሁ በእርሱ የሚያምን እደግመዋለሁ፣ በኢየሱስ የሚያምን ምን አለው? የዘላለም ሕይወት አለው። ለምን ነው የዘላለም ሕይወት የሚኖረው? የሕይወት እንጀራ ኢየሱስ ስለሆነ። የሕይወት እንጀራ ኢየሱስን ሰው አምኖ የዘላለም ሕይወት አለማግኘት አይችልም። ስለዚህ ሰው ኢየሱስ ክርስቶስን ሲያምን አንዴ አትደረብ ብራዘር። ኢየሱስ ክርስቶስን ሲያምን ምን ያገኛል? የሕይወት እንጀራን ስለተቀበለ ስለበላ ምን ያገኛል? የዘላለም ሕይወት ያገኛል። ስለበላ አይልም። የታምጠህ ነው ስለበላ የምትለው? ከቀደም ጀምሮ እኮ ያነበው ከምን አንስተህ ነው የሌለውን ነገር ስለበላ የምትለው? እዚህ በላችሁ ይላል። ዞዳጄ ብሉ እያለ ነው እንጂ ያለው በላችሁ በልጣችሁ አጣጣችኋል። ይሄው አምኖ ይሄው ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ የሕይወት እንጀራ ማን ነው? ኢየሱስ።
ወደ ማን? ወደ ኢየሱስ የሚመጣ ከቶ አይራብም። ለምን ነው እሱም አይራበው? የህይወት እንጀራን ስለሚበላ። በኔ እና በሉ እኮ አይደለም የሚለው። አሁን እዚህ ጋር አንተ ማሳየት ያለብህ በሉ የሚል ነው እንጂ ይሄ እኮ ገና የሚሆን ነገር ነው። የሚሆን ነገር ትምህርት ነው ያስተማራቸው። ኢየሱስ እኮ ፊዚካል አሁን ችግሩ የተምታታብህ ምን እንደሆነ ላሳይ። አንተ ነው የተምታታብህ ወዳጅ፣ አንተ ነው የተምታታብህ። ቆይ ኢየሱስ ክርስቶስ በእንጀራ መልኩ በጤፍ በዳቦ ምናምን ተጋግሮ አይደለም የሚዘጋጀው። እሱ ከሰማይ የወረደ እንጀራ ነው እኮ። ያን ከሰማይ የወረደውን እንጀራ እንዴት ነው የምትበላው ነው አሁን እኮ እያስተማረ ያለው። በእኔ እመን ይኸውልህ፣ ወደ እሱን ስታምን እሱን ስታምን ህይወት ታገኛለህ። በትክክል ማመን አለብህ። አለቅ በላህ እኮ አይደለም የሚልህ እዚህ ጋር ማመን ማለት ነው። የህይወት እንጀራውን እንዴት ነው የምትበላው ነው። አሁን አንተና እኔ እያወራን ያለ ነው ስለ መብላት ነው እያወራን ያለ ነው እንጂ ስለ ማመን አይደለም። ይሄው ቁጥር 35 ደግማ አንብበው 35 እኮ እኔን አስወራኛውን ደግማ 35 አይደለም ብለህ ስታወራ እኮ ደግማ አንብበው 35 እኮ ላንብበው አንዴ እንትና አንዴ አንብበው። እሺ ይሄው ኢየሱስ እንዲህ አላቸው፣ የህይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም። ለቀ ለምን ነው የማይራበው? ወደ ኢየሱስ ስለመጡ ክርስቶስን ስለሚያምን ማለት ነው። ክርስቶስን ስለሚያምን ኢየሱስ ታዲያ ብራዘር ኢየሱስን ማመን ማለት ቆይ አትደረም። ኢየሱስን ማመን ማለት ምን ማለት ነው? ትጠግባለህ፣ ትበለዋለህ ማለት ነው። የህይወት እንጀራ ኢየሱስ ነው። በልተሃል እያለህ አይደለም ወዳጅ፣ በልተሃል እያለህ አይደለም። ምንድነው የምታወራ ያለው ነው እንጂ እኛ እያወራን እየተነጋገርን ያለው እንዴት እንደሚበላ ነው። ያንን የክርስቶስን ስጋና ደግሞ ይሄንን እንጀራውን እንዴት ነው የምትበላው ነው። አሁን አሳየኝ። አሁን በላው የሚል አሳየኝ። ይሄው ኢየሱስም እንዲህ አላቸው፣ የህይወት እንጀራ እኔ ነኝ። ማን ነው? ኢየሱስ። ኢየሱስን የበላ ሰው ምን ያደርግም? አይራብም። ለምን? ወደ እርሱ ስለመጣ። ምን ማለት ነው? አይልም። የታለ በላ የሚለው እዚህ ጋር? ለምንድን ነው ያልተበላውን በላ የምትለኝ? እዚህ ጋር በሉ ይላል። ሳይበላ ነው የማይራበው? ስትበላ ነው ምድነው እያለህ ነው። ሳትበላ እንዴት ነው ምድነው? አንተ ወደ እሱ በመምጣት ነው ወዳጅ። ወደ እሱ በቃ መጣ። አሁን ለምሳሌ አንተ ዳኒ እዚህ ጋር ወደ እሱ መምጣት ማለት ኢየሱስን ማመን ማለት እኮ ነው ብራዘር። ይኸውልህ አሁን ዳኒ ምን እያልክ እንደሆነ ታውቃለህ? እንጀራ ቀርቧል፣ ሳትበላ ጠግብ ያለው በቃ ወደ እሱ መምጣት ማለት ነው። ወደ እሱ መምጣት ማለት በልቻለሁ ማለት እኮ ነው። እንጀራውን ሳትበላ አንተ ነህ የምታ ወደ እሱ መምጣት ማለት ምን ማለት ነው? ወደ እሱ ማምጣት ማለት ማመን ማለት ነው። እመን እያለ አለቀ። ቆይ አንዴ፣ ስለዚህ ቆይ አንዴ እንዳትረሳ፣ አሁን እቺን ንግግር እንዳትረሳ። ወደ እሱ መምጣት ማለት ወደ ክርስቶስ መምጣት ማለት ማመን ነው። ሌላም እንትን የለውም እኮ ይሄ። አንዴ ማለት ለምንድን ነው የተመለስከው? ወደ ላይ ደርሰህ ወደ ታች። አይዞህ ብራዘር፣ አይዞህ። ወደ እሱ መምጣት ማለት በኢየሱስ ማመን ማለት ነው። ይሄ ንግግር ነው። ወደ ኢየሱስ መምጣት ማለት በኢየሱስ ማመን ማለት ነው። ወደ ኢየሱስ የሚመጣ ሰው ለምን ነው የማይራበው? ክርስቶስን ስለሚበላ ነው። ክርስቶስን ስለሚበላ ሃሌሉያ። ስጋና ደሙን ስለመጠቀም ክርስቶስን ስለሚበላ። አዎ አንዴ ክርስቶስን ስለሚበላ እዚህ ጋር በላኝ የለም። እዚህ ጋር ይሄው ወዳጄ ክርስቶስን የለውም በግድ እስኪ አንበው። የለም እኮ እንደዛ ሚል የለም። እሺ አንዴ ረጋበ አይራብም ነው እንጂ ያለ ጠግበሃል አይደለም ያለ። እዚህ ጋር አይራብም። አንዴ ታዲያ ወደ እኔ ስትመጣ እኔን ስታምን በክርስቶስ ስትሆን አትራብም ይላል። የማይራብ ሰው ቆይ አትደረብ። አሁን እንደዚህ አይነት ንግግሮች አናወራም። የማይራብ ሰው ስለበላው እኮ ነው ወዳጄ። ኧረ አይደለም ስለበላ ሚል የለም። የሌለውን ሰው የማይራበው ለምንድን ነው ወዳጄ? እመን እያለ ነው። የማይራበው ለምንድን ነው? ይኸውልህ እመን ነው የሚልህ እንጂ ስለ እንትን አይደለም እያወራህ ጭራሽ። ሰው የማይራበው ለምንድን ነው? ክርስቶስን መብላት አለብህ ላለመራብ። አንዴ የሰው የማይራበው ለምንድን ነው ነው ያልኩህ። መብላት አለበት። ሰው የማይራበው ለምንድን ነው? ጥያቄ ወይ ዳኒ እንደ እኮ ነው የምታደርቀኛል። አንተ ዝም ብለህ ነው እየመለስክ ያለው። አሁን አንተ መለስ ብራዘር። ለምንድነው ምንም እንትን አይደለም። አሁን ለምንድን ነው የማይራበው? ጥያቄ እዚህ ጋር ነው ወዳጄ። ለምንድነው የማይራበው? ክርስቶስ እያስተማረ ያለው ምንድነው? ወደ እኔ ነው። ሌላ አልጠየኩም። ለምንድን ነው የማይራበው?
ስጋና ደሙን አትብሉ እያለ ለምንድነው የማይራበው? እዚህ ጋር ነኝ ያለሁት ወዳጄ። ዝም ብለህ ነው የምትለፋ ያለው። አሁን ለምንድነው የማይራበው? ብራዘር ክርስቶስን ስለሚያምን ወደ ክርስቶስ ስለሚመጣ ነው የማይራበው። ግን እንደዚህ ማለት ግን በፍጹም ለምንድነው የማይራበው? የማይሆን እንትን ነው የምታወራው ያለው። ለምንድነው የማይራበው? ወደ ክርስቶስ ስለምትመጣ ነው። ክርስቶስን ስለምታምን አይደል? የህይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም ይላል። ለምንድነው የማይራበው? እኮ የህይወት እንጀራውን መብላት አለብህ ለአለመራብ። አዎ አየህ፣ ምን አለብህ? አዎ አለኝ። አንዴ አየህ፣ የምትበላው ግን በምንድን ነው? እሱ ወደሱ በመምጣት ወደሱ መምጣት ማለት ምንድነው አልከን? ወደሱ መምጣት ማለት ማመን ነው አይደል? ወደሱ መምጣት ማለት ኢየሱስን ማመን ነው አልክ። አየህ እኮ ማኑ እያላቸው ነው አንዴ። ስለዚህ ኢየሱስ ጋር የሚመጣ ሰው ኢየሱስ ክርስቶስን ማመን ማለት መብላት ነው ማለት ነው። በሌላ አነጋገር አይደለም እንዴ? ዝም ብለህ በራስህ ትርጉም እሺ መብላት። እሺ አይዞህ ብራዘር፣ ከኢየሱስ ክርስቶስን የሚያምን ሰው ይጠግባል አይጠግብም? መብላት አለብህ። ክርስቶስን ስታምን ምንድነው ያመንከው ነው? አኒ ብራዘር ኢየሱስን ነው የህይወት እንጀራ እንደሆነ እኮ ምን ብለህ ነው ያመንከው? ኢየሱስ የህይወት እንጀራ እንደሆነ ኢየሱስ የህይወት እንጀራ ብለህ አመንክ። እሺ የህይወት እንጀራውን ካልበላው ስላመንክ ብቻ አድንም ወዳጄ። እሱም መብላት ማለት በአፍ ነው እንዴ? ታዲያ ወደዚህ የመጣ ነው ለምንድን ነው? በአፍ ኮና አንጣ እዚህ ላይ ያሳይንሽ። አዎ በአፍ ስለሚበላ ምግብ እያወራን ነው። በአፍ ኮና ማቴዎስ 26 አየው። አሁን እያወራ ያለው አትቀላቅል። ዮሐንስ ወንጌል ምዕራፍ 6 ላይ አትቀላቅል። አየህ ዮሐንስ ወንጌል ምዕራፍ 6 ላይ ቆመ ዶክትሪንህን ልታጸና አትችልም ማለት ነው። ኦኬ ዶክትሪን ልታጸና ማትችለው ለምንድን ነው? አንድ ብራዝ አትደረብ። አየህ ዮሐንስ ወንጌል ምዕራፍ 6 ላይ እያወራን ያለነው ከሰማይ ስለወረደው አማናዊው እንጀራ ነው። ማቴዎስ ያለው ኮዚ ጋር ብራዘር ለምን ትደረባለህ? አጠቃላይ ዮሐንስ ወንጌል ምዕራፍ 6 አጠቃላይ እየሰማ ብራዘር እያለመት ብቻ ያወራህ እኮ እኔ እኮ ምንም ልናገር አልቻልኩም። እሺ እንጠያየቅ። አንተ አወራ ይሄን ጥቅሱን አወራ አኮ መስማት እየረበሽክ ነው። ባይዘው በማወራው ቃል ላይ እየገባን ዮሐንስ ወንጌል ምዕራፍ 6 ላይ ይሄው ድልስተ ዮሐንስ ወንጌል ምዕራፍ 6 ላይ ስለ ምድራዊው ጌታ አንስቶ ቆርሶ ስለባረከው እንጀራ የሚያወራ ከሆነ አሳየኝ። ካልሆነ ግን ዮሐንስ ወንጌል 6ን ጨርሰ ነው የምንሄደው። አሳየኝ። እኔ እንትን ልበለው እሺ አሳየኝ። የትኛው እንጀራ? ቆይ አሁን ከ48 ጀምር ያንብልሃለሁ። ከታች እያስተማረ መጣ። እንዴት እንደሚያምኑ ወደ ክርስቶስን የሚያምን እንደማይራብ ወደ ክርስቶስ የሚመጣ ህይወት እንደሚያገኝ እያስተማራቸው መጣና ከዛ በኋላ ልክ 53 ላይ ሲደርስ ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙን ካልጠጣችሁ በራሳችሁ ህይወት የላችሁም። ህይወት የለህም እያለ እያስተማረ ነው እንጂ ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው፣ እኔም በመጨረሻ ቀን አስነሳለሁ። አሁን በአፍ ስለመጣ አሳየን። መረጃው እሱ ነው። ይሄንን ማንበብ ነው ደጋግመን እናነበው ነው። እንደው በአፍ የሚበላውን ኢየሱስን አሳየን እዚህ ክፍል ላይ። ወይ በአፍ እንዴት እንደሚበላ ላስረዳ ነው። አንተ ስጋዬ እውነተኛ መብል ደሜ እውነተኛ መጠጥ ነውና ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደላከኝ እኔም በአብ ከአብ የተነሳ ሕያው እንደሆንኩ እንዲሁ የሚበላኝ ደግሞ በእኔ የተነሳ ሕያው ይሆናል። ከሰማይ የወረደ እንጀራ ይህ ነው። አባቶቻችሁ መና በልተው እንደሞቱ አይደለም። ይህ እንጀራ የሚበላ ለዘላለም ይህን እንጀራ የሚበላ ለዘላለም ይኖራል። አሁን ይሄ እያስተማረ ያለው ክርስቶስ ስለ ስጋውና ስለ ደሙ ነው። እኔን የሚበላ እኔን የሚጠጣ የዘላለም ህይወት አለው ያስተማረና በአፍ እንደሚበላ ይሄንን እንዴት እንደምንበላ ደግሞ ላሳይህ። በቃ ስለዚህ የለኝም በል። አሁን የለኝም ወይ ለምንድን ነው የለኝም የምትለው? ላሳይህ እያልኩ ዮሐንስ ወንጌል ምዕራፍ 6 ላይ ኢየሱስ ክርስቶስ ከእምነት ውጪ ይሄ የህይወት እንጀራ እንደሚበላ ይሄንን እንዴት እንደምንበላ ይሄንን ያስተማረውን ትምህርት
እንዴት እንደምንበላ ላሳየህ። ገለጥ ማቴዎስ 26 ማቴዎስ 26 እሺ እሱ እንጀራ ማለት ያንን እንጀራ ያን ያስተማራቸውን እንጀራ አላስተማረም። አሁን በእግዚአብሔር ቃል ላይ እንደሱ እየዋሸ እንድትሄድ አልፈቅድልህም ብራዘር። ይሄ ተራ ምንፍቅና ነው። እሺ እኔ ነኝ ሚዩት ያደረኩ ያስተማረው እንጀራ ብለህ አትቀጥልም። አንዴ ያን የህይወት እንጀራ የሆነው ክርስቶስ አንዴ እንደሱ ያን የህይወት እንጀራ እኔ እንደፈለኩ ላብራራ ማቴዎስ በፍጹም እንደሱ አይነት ወሬ አናወራማ። እንዳሁን እያነበብን አይደል የምናወራው? እንደሱ ነው የምናወራው። እንዴት ነው የሚበላው አልከኝ አይደል? እንዴት ነው የሚበላ ስትለኝ እኔ ላስረዳ። ከዛ በኋላ ካልሆነ አልሆነም ትለኛለህ። ዮሐንስ ወንጌል ምዕራፍ 6 ላይ ቆይ አንዴ አድምጠኝ። ዮሐንስ ወንጌል ምዕራፍ 6 ላይ ያለው ከሰማይ የወረደው እንጀራ አትደረባ ብራዘር። ሚዩት እንዳያረጉ ከፈለክ አትደረብ ብራዘር። ዮሐንስ ወንጌል ምዕራፍ 6 ላይ ያለው አማናዊው እንጀራ ከሰማይ የወረደው እንጀራ እንዴት እንደሚበላ ዮሐንስ ወንጌል ላይ በእምነት እንደሆነ አይተናል። አሁን አንተ የምታሳየን የለም አላሳየኸኝም። በእምነት በላሁት የሚል አላሳየህም። የሌለውን አለ አትበለኝ። የለም እንደዛ ሚል ወሰድከኝ ቅድም አላገኘንም። አሁን እኔ ቆይ እኔን ልጨርስና ከዛ በኋላ እንትን እሺ ማቴዎስ ላይ ዮሐንስ ወንጌል ላይ ምዕራፍ 6 ላይ የለም እያልክ ነው አይደል ያለው? ወይላ እንትን ልበል የለም እያልክ ያለው አይደል? ወይ አንዴ ዮሐንስ ወንጌል ምዕራፍ 6 ላይ አንተ የህይወት እንጀራው ከእምነት ውጪ በአፍ እንደሚበላ አለህ ወይስ የለም? ጨርሰን ነው የምናልፈው። በእምነትም የተበላ ሚል የለም። ከእምነት ውጪ አለህ ወይስ የለህም ብራዘር? ከእምነት የሚበላ የለም። እሺ በአፍ ችግር የለም። በአፍ የሚበላ አለ። በአፍ የሚበላ አለ። እንትን የለም። ስማኝ አሁን እኔ ጨርሰን ነው የምንሄደው። ቆይ ከዚህ ጋር ያስተማረውን ክርስቶስ መጣና በማቴዎስ እንደዚህማ እንዴት ይሆናል ብራዘር? እሺ ከእንደዚህ አሁን ማድረግ የፈለከው ለምን እንደሆነ ታውቃለህ? ልንሄድ እኮ ነው ብራዘር። አጥርተን ነው የምንሄደው ብራዘር። ተደብቀህ አይደለም የምትሄደው። ያን እንዴት ነው የሚበላ ብለህ ጠይቀኝ አይደል? አንዴ እኔ ጠየቅኩ። ዮሐንስ ወንጌል ምዕራፍ 6 ላይ የለም አልከኝ። በአፍ የሚበላ ትምህርት ነው ያስተማረው አልኩህ። በቃ የለም የሚበላ በአፍ የሚበላ እንጀራ የለም። በቃ አለቀ። አሁን ቀጥል። በቃ አሁን የፈለግከው ጥቅስ ላይ ሂድ። አሁን ዮሐንስ ወንጌል ምዕራፍ 6 ላይ ጨረስን። በቃ በአፍ የሚበላ እንጀራ ዮሐንስ ወንጌል ምዕራፍ 6 ላይ የለም። አከተመ። አሁን የሚበላ እንጀራ የለም አትበለኝ እንጂ አለ እንጂ ለምንድን ነው የሚበላውን እንጀራ ያንን ያስተማረውን የሚበላውን እንጀራ ካለ አንተ ዮሐንስ ወንጌል ምዕራፍ 6 ላይ በአፋችሁ ብሎ የሚል ካለ አንተ እሱንን እንዴት እንደሚበላ ዮሐንስ ወንጌል ጥያቄ ብራዘር ምዕራፍ 6 ላይ ነኝ ካለ አንተ ምዕራፍ 6 ላይ የህይወት እንጀራው የሚበላ ዘላለም ህይወት እንደሚያገኝ አስተማረ። እኔ ጥያቄ ያ የህይወት እንጀራ በአፍ መበላቱ ከምዕራፍ 6 ላይ አሳየኝ። በአፍ መበላቱ እንዴት እንደሚበላ ላሳየህ ነው ትምህርቱ። እኔ ምዕራፍ 6 ላይ ነው ጥያቄ። ምዕራፍ 6 ላይ ነው። የት ነው የምትደበቀው? ምዕራፍ 6 ላይ ካለ አለኝ፣ ከሌለ የለኝም ነው የምትሄደው። የምን መደበቅ ነው የምታወራ ያለው? ካልተደበቅ ካንተ ይሄው ዮሐንስ ወንጌል ምዕራፍ 6 ላይ ቁጥር ስንት ላይ ላውጣለህ? በአፍ እንደሚበላ ስጋውን የሚበላ ደሙን የሚጠጣ የዘላለም ህይወት እንዳለው አስተማረህ። እዚህ ጋር በአፍ ስለመበላት ነው እያወራ ነው። እንዴት እንደሚበላ ላሳየህ። ያሄን ያስተማረው ዮሐንስ ወንጌል ምዕራፍ 6 ላይ ዮሐንስ ወንጌል ምዕራፍ 6 ላይ እኮ እሱ ጋር አስተማረ እኮ ነው የምልህ ያለሁት ወዳጄ። ዮሐንስ ወንጌል ምዕራፍ 6 ላይ በአፍ እንደሚበላ አስተምሯል። የሚበላ እንደሚበላ አስተማረ። እኔ እንደሚበላ አሁንም በደንብ ስማ። በአፍ ነው እያልኩ ነው። በአፍ እንደሚበላ አስተምሯል። እንጀራው ይሄ እንጀራ የህይወት እንጀራ ክርስቶስን አስተማረ። ክርስቶስ መሆኑን አስተማረ። በአፍ የሚበላ መሆኑን አሳይ። በአፍ በምናምን ብለህ እንትን ትላለህ። በአፍ ብራዘር። አዎ በአፍ ስለመበላቱ ቁጥር ስንት ላይ ነው ያሳየው? ይሄ እንጀራ እንዴት እንደሚበላ ላሳየህ። ጥያቄን በደንብ ስማ። በአፍ እንደሚበላ አሳየኝ እኮ። በአፍ የሚበላውን እንጀራ እንዴት ላሳየህ? እሱን ራሱን ነው የምልህ እኮ። ምዕራፍ 6 ቁጥር ስንት ላይ ነው? ቁጥር ስንት ላውጣልህ? ይኸውልህ በአጠቃላይ እሱ እያስተማረ ያለው ስለማመን እንደጋላይ ምናምን የለም። ቁጥር ስንት ላይ ላውጣልህ ብራዘር? ቁጥር ስንት እሱ ጋር ምን እንዳወጣልን የፈለከው? ምዕራፍ 6ን ጠቅሰህ ቁጥር ስንት ላይ ነው ኢየሱስ በአፍ ነው የሚበላው ብሎ ያስተማረው? ወዳጅ ትምህርት ነው ያስተማር። እሱ ትምህርት ያስተማር። ትምህርት በእኛ ተአምር ነው እኮ አላልንም ብራዘር። ህይወት እንደሚሰጥ እንዴት እንደሚበላ እዚህ ክፍል ላይ እንዴት እንደሚበላ አለ ወይስ የለም?
እንዴት እንደሚበላ ሳይሆን ያስተማረው እንደሚበላና ህይወት እንደሚሰጥ ነው ያስተማረው እኮ። የለም በላ ተናገር፣ የለም በል። በአፍ የሚበላ በቁጥር 6 ላይ በአፍ ስለመበላቱ አያወራም ብለህ ነው የምታልፈው። ለምን እንደዛ ላለው እንዴት እንደሚበላ ካለ አሳየኝ። ይሄንን ያስተማረው እንዴት ይሄንን ያስተማረው ካለ አሳየኝ ብራዘር። አለ እያልከን ያለው ካለ አሳየኝ። ካለ አሳየኝ። አሁን ወደ ተራ ጭቅጭቅ አወረድከው። ካለ አሳየኝ። ይሄው አለ እያልከን ያለው ካለ አሳየኝ። ትምህርት ነው አስተማረላለሁ። ባፍ የሚበላ ይለኛል። ባፍ የሚበላውማ ክርስቶስ እንዴት እንደሚበላ ያስተማረው ላሳየህ። ማቴዎስ 26 አይዞህ ወዳጅ፣ ይሄ ትምህርት ትምህርት ነው፣ ምንም ጥያቄ የለውም። ይሄ መብል ስለ ትምህርት ነው የሚያወራው። እሺ ችግር የለም። በምንድን ነው የሚበላው? በምን እንደሚበላ ላሳየህ እኮ ጥያቄ ነው እየጠየቅኩ ነው ያለሁት። መልስ መጀመሪያ። በምንድን ነው የሚበላው? ማቴዎስ 26 ልውሰድህ። በምንድን ነው ይሄ የሚበላው? ዮሐንስ ወንጌል ምዕራፍ 6 ላይ ያለው መብል በምን እንደሚበላ ላሳየህ አልኩህ እኮ። እኔ በምን አሳየኝ አላልኩም። በምንድን ነው የሚበላው ነው ያልኩህ። ዮሐንስ ወንጌል ምዕራፍ 6 ላይ በምን እንደሚበላ ላሳየህ እያልኩህ እኮ ነው። እኮ ዮሐንስ ወንጌል ምዕራፍ 6 ላይ ነው። ቁጥር ስንት ላውጣልህ? ዮሐንስ 6 በአጠቃላይ ስጋውን የሚበላ ደሙን የሚጠጣ ቁጥር ስንት ላውጣልህ? ብራዘር ትምህርት ነው ያስተማረው። ቁጥር ስንት ላውጣልህ? ቁጥር ስንት ላውጣልህ? የምን ቁጥር ነው የምታወራ ያለኸው? ይሄ አማናዊው እንጀራ ከሰማይ የወረደው እንጀራ በአፍ እንደሚበላ ቁጥር ስንት ላይ ነው የሚናገረው? ይሄው ላሳይህ። ማቴዎስ 26 አይዞ የለም። አይዞ ራስህ። የለም። ዮሐንስ ወንጌል ምዕራፍ 6 ላይ ያለው ከሰማይ የወረደው አማናዊው እንጀራ በአፍ ስለመበላቱ ከቄስ እጅ ስለመቀበልህ የለም ማለት ነው። እሱን አጥርተን ነው የምንሄደው። የለም። ሃሌሉያ። አሁን ማመን መብትህ ነው። ምን ችግር የለም እኮ እሱ ካለ ይኸው ችግር የለውም። ምን ችግር የለውም። አለ የምትል ከሆነ አንጣ። አለ የምትል ከሆነ አንጣ። ቁጥር ስንት? ቁጥር ስንት? ማቴዎስ 26 ስለ ዮሐንስ ነው እያወራ ያለው። አትደበቅ። ቁጥር ስንት? ምንድን ነው ስለ ዮሐንስ? አትቀበለው ማቴዎስን። ቁጥር ስንት ብራዘር? ከሰማይ ስለወረደው እንጀራ ነው እያወራ ያለው። ከሰማይ ስለወረደው እንጀራ ነው እያወራ ነው። ቁጥር ስንት እኮ ይሄን የሰማይ የወረደውን እንጀራ እንዴት እንደሚሰጥህ ላሳየህ እኮ ነው። ዮሐንስ ወንጌል ምዕራፍ ቁጥር ስንት? እንዴ አንተ ዝም ብለህ አሁን ዝም ብለህ ተራ እንትን አወረድከው። ኮምፕሌንት ተውና ቁጥሩን እኮ መናገር ነው ያለው። ሰው ቁጥር ገሌላ ይላል። ኮምፕሌንት ሳይሆን እኔ የማወራህ ሌላ፣ አንተ የምታወራው ሌላ። ቁጥር ስንት? ይኸው እኔ እኮ አሳየው። ቁጥር 37 አልኩ፣ ቁጥር 40 አልኩ፣ ቁጥር 47 አስነበብኩ። አሁን አትቆይ። ይሄ እንጀራ እንዴት እንደሚበላ እኮ ማቴዎስ ላይ ነው እንጂ ያለው ዮሐንስ ላይ የለም። በላ ለሚሰማ ሰው እዚህ ያስተማረውን እዚህ ጋር ያስተማረውን እዛ ጋር ይሰራ፣ ማቴዎስ ጋር ይሰራ። ወዳጄ የለም በል። መጀመሪያ ታብራራዋለህ ትሄዳለህ። ግን ዮሐንስ ላይ የለም በል። የለም በል ሲጋጫል ወይ? የለም በል። ለምንድን ነው የለም ምለው? እሺ ካለ አሳይ። ማቴዎስ 26 ቁጥር ስንት? ሲበሉም ኢየሱስ ማቴዎስ አላልኩም ብራዘር። መጀመሪያ አትሩት። ዮሐንስን ጨርስ። ካለ አለ፣ ከሌለ የለም። አትቀበለው። የማቴዎስ ወንጌል አትቀበለው። የዮሐንስን እንጨርስ። ከዛ ደግሞ እሱ ዮሐንስ ላይ ካልሆነ የማቴዎስ ወንጌልን አትቀበልም። ዮሐንስ ላይ የለህም ማለት ነው አንተ። ለምንድን ነው የሌለ? ይሄን እንጀራ እዚህ ጋር ካለ አሳየኛ። ካለ አሳየኝ። ካለ እየጠበቅኩ ነው ያለሁት። ቀጥል። ቁጥር ስንት? ይኸውልህ እዚህ ጋር ቁጥር ስንት? ማቴዎስ 26 ብራዘር ዮሐንስን ጨርስ አልኩ መጀመሪያ። ዮሐንስማ ጨረስን እኮ። ምንድን ነው ያልኩህ? አልጨረስንም። አላሳየንም። በአፍ እንደሚበላ ኢየሱስ ይሄንን የሕይወት እንጀራ በአፍ እንደሚበላ አላሳየንም። ይሄንን እንዴት እንደሚበላ ማቴዎስ ላይ ላሳየህ አልኩህ። እኔ ጠየቅኩ ዮሐንስን ጨርስ። እዚህ ጋር ትምህርት ብሉ ጠጡ አለ። እዚህ ጋር የሚበላ የሚጠጣ አቅርቡ አለ። እዚህ ጋር በአፍ ስለመሆኑ አለህ ወይስ የለህም? ብራዘር በአፍ ስለመበላቱ አለህ? በአፍ የሚበላ መሆኑን ዮሐንስ ወንጌል ምዕራፍ 6 አለ ወይስ? እንዴት እንደሚበላ ደግሞ አለመኖሩን ካሳየው እንቀጥል። አሁን ማቴዎስ ላይ እንሂድ። እሺ ማቴዎስን እናነበዋለን። ማቴዎስ ምዕራፍ 26 ቁጥር 26 ቀጥል። አሁን የማቴዎስን እንጀራ ደግሞ እናያለን ማለት ነው። እሺ ልክ እንደዛው ካራክተሩን እያየን ነው እያንዳንዱን የምናወራው። እሺ የማቴዎስ እንጀራ እንደዛኛው ከሰማይ የወረደ እንጀራ ነው።
ያንን የህይወት እንጀራ ክርስቶስ ራሱን ሊሰጠን ነው። አሁን እዚህ ጋር ያሳይህ ነው። ጥያቄን በደምብ ስማ። ማቴዎስ 26:26 ላይ ያለው እንጀራ ከሰማይ የወረደ ነው ወይ? ከሰማይ የወረደው እንጀራ ነው ይሄ ስጋዬ ነው ብሎ የሰጣቸው። እኔ ጠየቅኩ፣ ከሰማይ የወረደ እንጀራ ነው ወይ የሰጣቸው? እኮ ከሰማይ የወረደው እንጀራ ክርስቶስ ስጋዬ ነው አለ። እኔ ስለ ኢየሱስ አልጠየቅኩም። ስለ ኢየሱስ ነው እያወራን ያለነው። ለምንድን ነው ጠየቅኩ? ስለ እንጀራው ነው። ከሰማይ የወረደ እንጀራ ነው ኢየሱስ እንጀራውን አነስቶ ባረከና ስጋዬ ነው አላቸው። መልስ ብራዘር፣ ከሰማይ የወረደ እንጀራ ነው ወይ የሰጣቸው? ክርስቶስ ይኸውልህ እንጀራውን አነስቶ ባረከና ስጋዬ ነው ብሎ ሰጣቸው። እኔ ጠየቅኩ፣ ከሰማይ የወረደ እንጀራ ነው ወይ? አዎ የሰጣቸው። እንጀራውን አነስቶ እያልኩ ከሰማይ የወረደውን ትለኛለህ እንዴ? እኮ ካልሆነ ከሰማይ አይደለም በላ ለሚሰማ ሰው። እንጀራውን አነስቶ ስጋዬ ነው አለ። አዎ አለ። እንጀራውን አንስቶ ስጋዬ ነው አለ። የሰኔ ጠየቅኩ፣ የሰጣቸው ከሰማይ ከመሬት አትበለኛ ታዲያ። ክርስቶስ እንጀራው እኔ ስጋዬ ነው ካለ አንተ ስጋህ ነው ብለህ መውሰድ አለ። እልሃለሁ ብራዘር፣ አሁንም እኔ እያወራሁኝ ያለው ስለሰጣቸው እንጀራ ነው። የሰጣቸው አይዞ ብራዘር፣ የሰጣቸው እንጀራ ከሰማይ ነው ወይስ ከምድር? ወዳጄ ይሄ አሁን የእንትኑ ከሰማይ ነው ወይስ ከምድር? ከሰማይ ነው ወይስ ከምድር? እንጀራውን አነስቶ ባረከ። አሁን ስለሱ እንጀራ ነው እያወራን ያለው። ቅድም ያወራነው እንጀራ ከሰማይ የወረደ ነው። አሁን የምናወራው እንጀራ ከየት ነው የወረደው? ክርስቶስ ይኸውልህ እንጀራውን አነሳ ባረከ። ከየት ነው የወረደው ብራዘር? እንዴት ነው ከየት የወረደው የምትለኝ? ክርስቶስ እኮ ነው የባረከው። ባረከና እንጀራ አንስቶ የሰጣቸው እንጀራ ከየት ነው የወረደው? ህብስቱን እኮ ነው አንስቶ የሰጣቸው ስጋዬ ነው ብሎ። ህብስቱ ከየት ነው የወረደው? እንዴት አይነት እንትን ጥያቄ ነው የምትጠይቀው? እናቴ የማይሆን ጥያቄ ብራዘር መልሰው። አይተናነቅ አንተ ለራስህ አይዞህ እንዴ። እሺ እኮ አይተናነቅ በለው። ከየት ነው? ከሰማይ ነው ወይስ ከምድር? ምን ነው ከሰማይ ከምድር? ምንድነው ከሰማይ? አንስቶ የሰጣቸው እንጀራ ከሰማይ ነው ወይስ ከምድር? እንጀራውን አንስቶ እሱ ምንም ጥያቄ የለውም። ሳያነሳ ከሰማይ ነው ወይስ ከምድር? ይኸውልህ ባረከና ስጋዬ ነው ብሎ ሰጣቸው። ከሰማይ ነው ከምድር አይደለም። ከሰማይ ነው የባረከው እሱ እንጀራ ከሰማይ ነው ወይስ ከምድር? ጥያቄው እሱ። እንጀራውን አነስቶ ክርስቶስ ባርኮ ስጋዬ ነው ብሎ ባረከው እኮ ነው የምልህ። ልክ ነው። እኔ አሁን ጥያቄ ያ የባረከው እንጀራ ከሰማይ ነው ወይስ ከምድር? አንተ የተባረከው እንጀራማ ከእንጀራ እንደሆነ እኮ እናውቃለን እኮ። ምንድነው አንተ በለዋ መል ንገረን። ከሰማይ ነው ወይስ ከምድር? እንጀራው ከሰማይ ነው ወይስ ከምድር? ያን እንጀራውን አነስቶ ክርስቶስ ስጋዬ ነው አለ። ዳቦ ነው ያለ የለም ወዳጅ፣ የመጨረሻ አይደል ነው የምሰጥህ። ከሰማይ ነው ወይስ ከምድር? እንጀራው እኮ ከእንትን እኮ ነው እየሰጠ ያለው። አንስቶ እኮ ነው ክርስቶስ እየባረከው ያለው። ከእንትን ምናምን እያልክ ለማለት ከየት ነው? ዝም ብለህ አሁን እንትን ጉንጫ አልፋ እንትን ነው የምትከራከረው። አይ ምንም ጉንጫ አልፋ ከሆነ መልሰዋ ለምን ትፈራዋለህ? እንጀራውን አንስቶ ባረከ ስጋዬ ነው ካለ የባረከው እንጀራ ከየት ነው? ከሰማይ ነው ወረደ ከምድር ነው ብለህ ልትከራከር ክርስቶስን ጠይቀው። ከምድር ነው ወይስ ከሰማይ? ብራዘር ጌታን ጠይቀው እንደዛ ብለህ እንዴ። አንተ አታውቀውም። የማይሆን ጥያቄ ነው የምትጠይቃለህ። አታውቀውም አንተ። አላውቀውም በላ እንጀራውን አንስቶ ባረከ ስጋ ነው ብለን እንስላለን። ስጋ ነው አላውቀውም በላ። እስቲ ከሰማይ ነው አንድ ልስማ። እስቲ አንድ አላውቀውም በል ብራዘር። ወዳጅ ዝም ብለህ ነው አሁን ምን እንደፈለክ ራሱ አልገባኝም እኮ። አንተ ካወቅክ አየህ የማታውቀውን ነገር ነው እያመንክ ያለው እኮ። ምን ለዚህ ነው እንጀራውን ባርኮ የሰጣቸው እንጀራ ከሰማይ ነው ወይስ ከምድር? ከምድር እንደሆነ እኮ እያየን እኮ ነው። ያልከውን ልጻፈው አንዴ። ቆይ ያልከውን ልጻፈው አንዴ። ያልከውን ልጻፈው ብራዘር፣ ያልከውን ልጻፈው። እንጀራ መሆኑ እዚህ እንጀራ ከምን እንደሚጋገር ያውቃልኝ። ከምድር የሆነ እንጀራ። ኦኬ እሺ፣ ከምድር የሆነ እንጀራ። ቴንክ ዩ። እሺ ከምድር የሆነ እንጀራ እንዳይረሳ ወገኖች። የእንጀራው ከየት ነው? ከምድር። አንድ ምንም በለው ህብስትም ምንም በለው እንጀራ ነው፣ አይለወጥም። እንጀራ ነው ከምድር። አለቀ።
እሺ እንጀራው ከምድር። እሺ አሁን ልክ ቀደም እንደተናገረው ይሄንን እንጀራ በልቶ የዘላለም ሕይወት ያገኛል ያለበትን ቦታ አንተ መጀመሪያ መቼ ተግባባና እንትኑ ና ክርስቶስ እንጀራውን የዘላለም ሕይወት ያገኛል ያለበትን ቦታ አንተ ክርስቶስ እንጀራውን ያለበትን ብራዘር እና ተጠይቀሃል ወዳጅ የዘላለም ሕይወት ያገኛል ያለበትን ቦታ አንተ እኮ ላሳየህ እኮ ነው የዘላለም ሕይወት ያገኝበታል ያለበትን ቦታ መጀመሪያ እንግባባ እንትኑ ላይ እንጀራው ላይ ካንተ ጋር መግባባት አያስፈልግም እምነትህን ነው እየጠየቅኩ ያለሁት የዘላለም ሕይወት ያገኛል ያለበትን ቦታ አንተ ይኸውልህ ዝም ብለህ ስጋዬ ነው ካለ ክርስቶስ ይኸውልህ ማቴዎስ 50 ዮሐንስ 56 ዳ እንት 6:56 በቃ ዮሐንስንማ ዘጋን እኮ የለም ተባለ ለምን እንዘጋዋለን ያንን እንጀራ ነው የሰጣቸው አልኩ የለም ተባብለን ዘግተናል እኮ ወዳጄ አሁን እያወራን ያለነው ከሰማይ ስለወረደው እንጀራ ሳይሆን ስለ ምድራዊ እንጀራ ነው እያወራን ያለነው ይሄ ምድራዊ እንጀራ ለምንድን ነው ምድራዊ የምትለው ክርስቶስ ምድራዊ ነው ስጋዬ ነው እያለው ለአንተ ለምንድን ነው ምድራዊ ዶክትሪንን እንደ ፔንዱለም እየተወዛወስክ የምትፈጸመው ድርጊት አይደለም አየ መጽሐፍ ቅዱስ ሲነበብ አውዳዊ በሆነ ኮንቴክስትና ክፍሉ ስለምን እንደሚያወራ ቆመ በዛው ክፍል መሰረት የምትረዳውን ሐሳብ ነው በዚሁ ክፍል መሰረት ክርስቶስ ስጋዬ ነው ብሎታል ማቴዎስ ላይ እንጀራውን ስጋዬ ነው ብሎታል ማቴዎስ ላይ ብራዘር ማቴዎስ ላይ እንጀራውን ስጋዬ ብሎታል የዘላለም ሕይወት ያስገኛል ይላል ወይስ አይልም ክርስቶስ የዘላለም ሕይወት አይሰጥም ማቴዎስ ላይ የዘላለም ሕይወት ያስገኛል ብሉት ብሏል አዎ የክርስቶስ ስጋ ስለሆነ ከኪሳት ቁጥር ስንት ከኪሳት ለምታወራ እዛው ላይ አለ እኮ ስጋዬ ነው አለ እኮ የክርስቶስ ስጋ ቁጥር ስንት ላይ ነው የዘላለም ሕይወት እንድታገኙ ብሉ የሚለው ስጋዬ ነው የሚለውን መጀመሪያ እንግባባ አንተና እኔ ቁጥር ስንት ላይ ነው ብራዘር እሱ ማቴዎስ 26 ላይ እንግዲህ ስሙት የዘላለም ሕይወት እንድታገኙ ብሉ ይላል ብሎናል ማለት ነው እሺ ስጋዬ ነው አይዞ ብራዘር አይዞ ከጥያቄው ስጋ የሕይወት እንጀራ ነው እሺ የዘላለም ሕይወት ይሰጣል ያለው የዘላለም ሕይወት ያስገኛል ያለው ጋር ነው ቁጥር ስንት ላይ ስጋዬ ነው አለ የክርስቶስ ስጋ ያሰጣል ያሰጣል አሁን ጥያቄ አለ ማስረጃ ጥቅሱ ይናገር ቃሉ ነው ማስረጃ የክርስቶስ ስጋዬ ነው ካለ የዘላለም ሕይወት ያሰጣል ይላል አይልም አዎ ስጋዬ ነው አለ ሰው ደግሞ ይሄው ስጋዬ ነው አለ የዘላለም ሕይወት እንድታገኙ ብሉ ያለበትን ቦታ አንተ ስጋዬ ነው አለ እኮ የክርስቶስ ስጋ አሁን ጥያቄው ብራዘር የዘላለም ሕይወት እንድታገኙ ብሉ ያለበትን ቦታ አንተ አን ያልኩ አንበው 26 ነው አንበው 27 ሲበሉም ኢየሱስ እንጀራውን አንስቶ ባረከ ምኑን እንጀራውን ቆርሶም ለደቀ መዛሙርት ሰጠና አንካችሁ ይህንን ስጋዬ ነው አለ ጽዋውንም አንስቶ አመስግኖ የክርስቶስ ስጋ የዘላለም ሕይወት እንደሚሰጥ ቅድም አንበናል በዮሐንስ ወንጌል የዘላለም ሕይወት እንደሚሰጥ አንበናል ስጋው ስለሆነ እዚህ ጋር ስጋዬ ስላለው ክርስቶስ አሜን ስጋ ነው ብለን እንወስደዋለን ጽዋውን አነሳ ጽዋውን ደግሞ አንበው ጽዋውን ዮሐንስ ወንጌል ምዕራፍ 6 ላይ የዘላለም ሕይወት ያስገኛል የሚል የለም በራስ እንደዛ ብለህ ማመን ትችላለህ አንድ ተረጋግተን እናውራ የለም እንዴት ነው ኮንክሉድ እያደረገ ያለው ዮሐንስ ወንጌል ምዕራፍ 6 ላይ መጥቶ አተርጉም በራስ አተርጉም አሁን አተርጉም አሁን የኃጢአት ይቅርታ የሚያሰጠውን ደግሞ እንየው ደግሞ አንዴ ብራዘር ዮሐንስ ወንጌል ምዕራፍ 6 ላይ ይመጣና ዶክትሪን ይመሰረታል የትኛውን እያነበበ ማቴዎስ ምዕራፍ 26 ነው እያነበበ አለቀ እንጂ ዮሐንስ ወንጌል ምዕራፍ 6 ላይ የወረደው እንጀራ ከየት ነው ከሰማይ የወረደ እንጀራ ነው ይሄ እንጀራ እንዴት ነው የሚበላው በእምነት ከእምነት ውሸት የለም በእምነት በላህ የሚል የለም የሌለውን አታውራ የለም እንደዛ የሚል የለም በአፍ ነው ታዲያ የሚበላው ወሰርከኝ እኮ 5 ጊዜ ወሰርከኝ ዮሐንስ 6 በአፍ ነው ታዲያ የሚበላው ወላዘር በአፍ ነው ታዲያ የሚበላው አይደለም የለም ለማንኛውም የሚበላው እኛ ጋር ሌት ሆኗል ደህና ደሩ ችግር የለም ደህና ደሩ አይዞ
ሌላ ጊዜ አይዞ ነው የምልህ ብራዘር። አይደል ይሄው ዮሐንስ ወንጌል ምዕራፍ 6ን ጠቅሰህ ማቴዎስ ምዕራፍ 26ን እኮ የምታብራራ ጀግና ነህ ብራዘር። ምን ተገናኝቶ አይምሮ ውስጥ ዮሐንስ ወንጌል ምዕራፍ 6 አለ። ቃሉን ግን ታነበዋለህ። የምታነበው የትኛው ነው? የማቴዎስ ምዕራፍ 26 ቁጥር 26 የዮሐንስ ወንጌል ምዕራፍ 6ን አይምሮህ ይዞ ዮሐንስ ወንጌል ምዕራፍ የማቴዎስ ወንጌል ምዕራፍ 26 ቁጥር 26ን ለማብራራት ትሞክራለህ። አይዞ ማቴዎስ ወንጌል ምዕራፍ 6 ላይ ያለው ጌታችን ኢየሱስ ክርስቶስ ለመታሰቢያነት የሰጠው የጌታ ስጋና ደም ነው። ይሄንን ለዘላለም ሕይወት እንድታገኙ ብሉት አለ አላለም? ሐዋርያት ናቸው። ሐዋርያት ሲጀምሩ የዘላለም ሕይወት ያላቸው ናቸው። በማን? አማናዊ በሆነው በክርስቶስ ኢየሱስ አምነው የዘላለም ሕይወት ያገኙ ሰዎች ናቸው። የዘላለም ሕይወትን ያገኘ ሰው ደግመ የዘላለም ሕይወት እንድታገኘ ብላ አትለው። ሁለቱ የሚናገሩት ለየቅል ነው። ዮሐንስ ወንጌል ምዕራፍ 6 ኢየሱስ ክርስቶስን አምኖ የዘላለም ሕይወት ስለማግኘት ነው የሚናገረው። የመጨረሻው ራት ላይ የተጠቀሰው ሐሳብ የጌታ ስጋና ደምን ለመታሰቢያ የምናደርገው የተቀደሰ የጌታ ስጋና ደምን ህብረት ከክርስቶስ ኢየሱስ ጋር በጋራ ሆነን ህብረት ስናደርግ የምንቋረሰው የጌታ ማዕድ ነው። አለቀ። ከዚህ ውጪ ሌላ ነገር የለውም። እሺ አማኑኤል። እሺ ወዳጄ እንዴት ነህ? ሰላም ነው ወይ? እንዴት ነህ? እሺ ከመጀመራችን በፊት አንድ ነገር ልንገርና ያው የምናወራው ቃለ እግዚአብሔርን አይደለ? ሁለተኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ ለሚወጣው ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ስለሚል ለመሸናነፍ ሳይሆን ቃለ እግዚአብሔር ታማኝ ሆነን እንድናወራ በያው በእግዚአብሔር ፊት እጠይቃለሁ። የምትወዱ ክርስቶስን ከሆነ ለቃሉ ታማኝ ሆነና መወያየት እንችላለን። ዋው አንተ ታማኝ ትሆናለህ? እኔ በሚገባ ምንም ቃለ እግዚአብሔር አለ ህይወት የሚገኝበት ትምህርት ስለሚል ጳውሎስ። እሺ ዋው እሱ ነው የሚፈልገው። እሺ መልካም። የምስጢረ ቁርባን በኦርቶዶክስ የሚል ነውና ጌታችን ምንድነው የስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ህብስቱን አነሳና ማርቆስ አንደኛ ቆሮንቶስ 11:24 ላይ ህብስቱን አነሳና ስጋውን ቆርሶ ይህ ስለናንተ ብሎ የሚቆረሰው ስጋዬ ነው አለ። ህብስቱን አንስቶ ምን አለ ጌታ? ይህ ብሎ ስጋውን ህብስቱን ምን አለው? ይህ ስጋዬ ነው አለ። ምን አለ ቀጥሎ ደግሞ? ወይኑንም አነሳና ደግሞ ይህ ስለናንተ ብሎ የሚፈሰው አዲስ ኪዳን ደሜ ነው አለ። አንድ ቃል አለ፣ የእግዚአብሔር ቃል ምን ይላል? የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል የሚል ቃል አለ። እሺ ስለዚህ የኃጢአት ደም ለኃጢአት ስርየት አይሆንም፣ የቅዱስ ቁርባን ለኃጢአት ስርየት አይሆንም ብለህ ታምናለህ ወዳጅ? ኦኬ አሁን አየህ ያልሆኑ ክፍሎችን እየገረዳደሙ እንደሱ የእግዚአብሔር ቃል እንደሱ አይነበብም። ኦኬ ማምነው ከተናገርከው ነገር አንድ ነገር ምንድነው? እሱ የኢየሱስ ደም ከኃጢአት ሁሉ ያነጻል። ምን ጥያቄ የለው። የሚያነጻው ግን ወይኑ አይደለም። አየህ እሱ ነው አሁን የሚንታታባችሁ እሱ ነው። ወይን አንጽቶ አያውቅም። የተቆረሰም ደግሞ ስለ ኃጢአተኞች ስለ በደለኞች የተቆረሰም ለሰው ልጆች በመስቀል ላይ ዋጋ የከፈለ እንጀራም የለም። እሺ አንደኛ ቆሮንቶስ ምዕራፍ 14 ላይ አንብቦ ቃል እግዚአብሔር አንዴ ብራዘር ስሜት ያቱ ብራዘር ኦኬ የለም በመስቀል ላይ የተቆረሰው የክርስቶስ ኢየሱስ አማናዊው ስጋና ደም። ስለዚህ ይሄንን ጌታ ግን ሲገልጥ ለነሱ በምሳሌ ምን ነግሯቸዋል?
እንጀራውን አንስቶ ስጋውን ወይኑንም አንስቶ ወይኑን እንደ ደም ስጋውንም እንጀራውንም እንደ ስጋው ምሳሌ አድርጎ አንስቶ አውርቷቸዋል። ይሄ ምን ይባላል? ሜታፎሪክ ንግግር ይባላል። መጽሐፍ ቅዱስ ውስጥ የተለመደ ነው። ጌታ ለምሳሌ ምን ይላል? እኔ የበጎች እረኛ ነኝ ይላል። ሊትራል ኢየሱስ ክርስቶስ እረኛ ማለት አይደለም። አየህ፣ በጎችን አንስቶ ሲያወራ ስለ ቅዱሳን ሊያወራ ይችላል። ቅዱሳን ሊትራሊ በግ ናቸው ማለት አይደለም። ስለዚህ ጌታ እንጀራውን አንስቶ ደሙ በጉን ወይኑንም አንስቶ ባርኮም ቆርሶም ነው የሰጣቸው። ሲሰጣቸው ይሄንንም እንደ ስጋው ወይኑንም እንደ ደሙ ምሳሌ አድርጎ ሰጥቷቸዋል። መጽሐፉ የሚናገረው ይሄንን ነው። ከዛ ውጪ ግን ደምም ወይ በወይን ተተክቶ ለወይኑ እንደሱ ማለት ነው። አሁን ማስረጃውን ካንተ የምቀበለው እንደዚህ ነው ወዳጅ። ይሄንን ወይንና ይሄንን ስጋ የዘላለም ሕይወት እንድታገኙ ብሉ የተባለበት ቦታ ካለ አሳይ። ብሉ የተባለበት ቦታ አማኒ ምዕራፍ 6 ቁጥር 24 ላይ ክፈቱና አንብቡ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 24 20 ጀምሮ የጌታ እራት የሚለው አንብቡ። እሺ ከቻልክ አንብበው፣ ችግር የለም። አይ አንብቡ አንተ። እሺ ቁጥር ስንት ላንብበው? የጌታ እራት ከሚለው 11 ላይ 11 ቁጥር ስንት? ከ20 ጀምሮ አንብቡ። እስቲ ምን ይላል? እሺ እንግዲህ አብራችሁ ስትሰበሰቡ የምትበሉት የጌታ እራት አይደለምን? በመብላት ጊዜ አንዱ የራሱን እራት ይብላና አንዱም ይራባል፣ አንዱ ግን ይሰክራል። የምትበሉባቸውና የምትጠጡባቸው ቤቶች የላችሁም ወይስ የእግዚአብሔር ማህበር ትንቃላችሁን? አንዳችም የሌላቸውን ታሳፍራላችሁን? ምን ልበላችሁ? በዚህ ነገር ላመስግናችሁን? አላመሰግናችሁ። ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ የተቀበልኩት ነውና። ጌታ ኢየሱስ አልፎ በተሰጠበት በዚያች ሌሊት እንጀራውን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለእናንተ የሚሆን ስጋዬ ነው። እሺ ምኑን ነው ስጋ ያለው ጌታ? እንጀራውም ስጋዬ ብሎ ጠራው አይደል? አዎ ጠራው። ኦኬ አንተ ጌታ እንዳለው ያ እንጀራ የጌታ ስጋ ነው ብለህ ነው የምትጠራው? ባስተማረው መሰረት ለምን ትቆማለህ? ቁጥር እንኳን ጨርስ እንጂ ብራዘር። ቆይ ጥያቄ ጠየቁ። ጌታ አሁን ባስተምሮት ላይ አይደል የምናወራው? ቁጥር ጨርስ ብራዘር። ይታያል ያነበብኩት ቁጥር 24 ለምን እዚህ ጋር ጨርስና ጥያቄ ስላለኝ ነው። አንብበህ ጨርስ። ችግር አለው እንጂ ይህንንም ለመታሰቢያዬ አድርጉት አለ። አሜን። አዎ የጌታዬ የስጋው የተቆረሰው ስጋ መታሰቢያ ነው። አዎ ለመታሰቢያዬ በህብረት እንቆርሳለን የጌታን ማዕድ። ምን አድርገን? ለመታሰቢያው ቃልቅ ይሁን። መታሰቢያ ማለት ነው አማናው ያ በመስቀል ላይ የተከናወነው ያንን ለኔ ከተከፈለው ዋጋ እማስብበት የጌታዬ ስጋና ደም ማለት ነው። አለቀ። ህብረት ያለው አይደለም ብለን የምታምነው? ህብረት ስላለው አይደል እንዴ ለመታሰቢያ ያደርጉት እያለ ያለው? እሺ ለምሳሌ አንተ ለልደት ኬክ ተቆርሳለህ። ስለ ኬክ አይደለም እያወራን ያለነው ብራዘር። ነው ምሳሌ ነው ያልኩ ወዳጅ። ስለ ልደት እያወራን አይደል? በምሳሌ እያስረዳውኩ ነው ያለሁት። ምሳሌ ስለ ልደት እያወራን አይደል? በጥቅስ እሺ በጥቅስ አውራክ ከፍ ብለህ ስታነበው እንጀራውን አነሳና ይህ ብሎ የጠራው እንጀራውን ነው አይደል ጌታ? ይህ እንጀራውን ማለት እንጀራውን ለስጋ መታሰቢያ አድርጎ ሰጣቸው እኮ። ጌታ ምንድነው ያለው? ይህ አለ። ይህ ያለው ምንድነው? እንጀራው ስጋዬ ነው ብሎ ጠራው። ለስጋው መታሰቢያ አድርጎ ጠራው እኮ። ጌታ ስጋዬ ነው ካለ ያ እንጀራ ስጋ የጌታ ስጋ ነው ብለክ ነው የምትወስደው? ታዲያ ለመታሰቢያነቱማ የጌታዬ ስጋ ነው እንጂ ብራዘር።
መታሰቢያው ጋር እንሄዳለን። አሁን እዚህ ይህ ያለው ጋር ነኝ። ይህ የጌታ ስጋ እምወስደው። ስለዚህ እንጀራው ስጋው ነው ብለህ ነው የምትወስደው? የጌታ ስጋ የተቆረሰው ያ ስጋ መታሰቢያው ነው። አዎ የጌታ ስጋ አይደለም። እንጀራው ይህ ብሎ ስለናንተ የሚቆረሰው ስጋዬ ነው አለ። ወይኑንም ማነሳና ይህ ስለናንተ ብሎ የሚፈሰው አዲስ ኪዳን ደሜ ነው። ለምን ትዘላታለህ? በጣም ሚኒንግ አላት እቺ ብራዘር፣ በጣም ሚኒንግ አላት። እምዘላት በጣም ሚኒንግ አላት እኮ። አልዘለልኩም። ከዘለልክ ካል እየዘለልክ ነው። ይሄው እየዘለልክ ነው ያለው ብራዘር። እሺ ምንድነው የዘለልክ? መታሰቢያ ያለ እየዘለልክ ነው የምታወራው። መታሰቢያ እኮ ታች እኮ መታሰቢያ ላይ እናወራለን። ይህ ስለናንተ ብሎ አንድ ቨርስ ነው ያለው ብራዘር። አንድ ለብቻው አይደለም ያለው። ቁጥር 24ን ስታወራ አብሮ ነው ያለው። እሺ በጣም ጥሩ። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ብለህ ታምናለህ አይደል? አዎ። በቀራንዮ መስቀል ላይ የተከፈለው የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። የታመነ ነው። ቆይ እሺ ችግር የለውም። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። ወዳጅ ኢየሱስ ክርስቶስን እናንተ የግል የትኛው እኮ ኢየሱስ ክርስቶስ በቀራንዮ መስቀል ላይ የከፈለልን እየለየን አየህ። በቀራንዮ ላይ የከፈለልን ደም ጻፉ ዳን በደንብ ጽፌልሃል። እሺ ወዳጄ አሁን በደንብ አድርጋ አስተውል። እሺ ኢየሱስ ክርስቶስን ከመቀበል በፊት አንተ አዳማዊ ኃጢአት ወይ ደግሞ ሞት የሚባለው በአዳም ምክንያት ሞት በዓለም ገባ፣ በያው በእግዚአብሔር ምክንያት ደግሞ በቀራንዮ መስቀል ላይ በከፈለልን ሕይወት ወደ በክርስቶስ ምክንያት ገባ ይላል አይደለ? ተቀበሏል። ምን እያወራህ እንደሆነ ራሱ ለራስ የታወቀ ነው አይደል? እኮ ሞት በአዳም ምክንያት ወደ ዓለም ገባ ይላል። እሺ ጳውሎስ። ሕይወት ደግሞ በክርስቶስ ምክንያት ወደ ዓለም ገባ ብሎ ይናገራል። ኦኬ ኢየሱስ ክርስቶስን አንተ ስትቀበል የአዳማዊ ማንነት ወይ ደግሞ አዳማዊ የነበረውን ኃጢአት በአዳም የተወረሰው ስጋ የኢየሱስ ክርስቶስን ስትቀበል የኃጢአት ስርየትን ታገኛለህ። በምን? በእምነት አይደል? ስለዚህ የኃጢአት ስርየትን ስታገኝ የኢየሱስ ክርስቶስን ደግሞ አምነህ የኃጢአት ስርየትን አግኝተህ ኃጢአትን አንሰራም። ኢየሱስ ክርስቶስን ከተቀበልክ በኋላ አንተ ልበድል ይችላል። ምን አልከኝ? ልበድል ይችላል። ኦኬ ስለዚህ ስትበድል የምትታረቀው በምንድን ነው? የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ብሎ ይናገራል አይደለ? በኢየሱስ ደም በቁርባን አይደለም። ኦኬ በኢየሱስ ደም የምትታረቅ ከሆነ ደግሞ አንድ ጊዜ ኢየሱስ ክርስቶስን ስትቀበል አንድ ጊዜ ከአብ ከወልድ ከመንፈስ ቅዱስ ጋር ታርቃል በቀራንዮ መስቀል ላይ በተከፈለልህ ዋጋ። አረ ስለ ቁርባን አውራ እኮ ስለ ቁርባን ነው የማወራው። ችግር የለውም። አሁን አንተ ቅዱስ ቁርባን አይደለም የኢየሱስ ክርስቶስ ደም ብለህ ስለምታስብ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ተብሎ ደግሞ መጽሐፍ ቅዱስ ተነግሯል። አንድ ጊዜ የተከፈለልህ በቀራንዮ መስቀል ላይ የተከፈለልህ ደም አለ። ያ ደም ደግሞ አንድ ጊዜ ኢየሱስ ክርስቶስንም አምነክ ትበድላለህ፣ በኃጢአት ውስጥ ትወድቃለህ አይደለ? የምትታረቀው የምትነጻው በምንድን ነው? በቅዱስ ቁርባን ካልሆነ ጌታ ይህ ስለናንተ ብሎ የሚፈሰው አዲስ ኪዳን ደሜ ነው ብሎ የተናገረው ካልሆነ እንዳንተ አመለካከት የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ኢየሱስ ክርስቶስ ደምን ስታምን አንድ ጊዜ ነጽተሃል። አምነክ ደግሞ ኃጢአት ውስጥ ስትወድቅ ጥያቄ ነው የጠየቁ። የኢየሱስ ክርስቶስ ደም ቅዱስ ቁርባን ካልሆነ እሺ ችግር የለም። የኢየሱስ ክርስቶስ ደም ሚስል አድርግልን። አይ ጥያቄ አድርገው ማብራራት እኮ ነው ያስከው። ጥያቄና ማብራራት በጣም ይለያያል። ጥያቄ ላድርግልና የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ብለህ ታምናለህ። ስለዚህ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ብለህ ስታምን ካለማመን ወደ ማመን ስትመጣ ከኃጢአት ነጽታል። አምነ ደግሞ በኃጢአት ውስጥ ስትወድቅ በቅዱስ ቁርባን ካልሆነ በምንድን ነው የምትነጻው ከኃጢአት? ቀጥል። በቁርባን የኃጢአት ስርየት
አይገኝም። ጌታም ማስተምሮ አያውቅም። ጌታም ማስተምሮ አያውቅም። ሐዋርያትም ማስተምሮ አያውቁም። ወዳጅ ወደ መልሱ ሂድ ብራዘር። እኔ እኮ ስታወራ በጣም ታግሻለሁ። አንድም ቦታ አንድም ሐዋርያ በቁርባን የኃጢአት ስርየት ይገኛል ብሎ አስተምሮ አያውቅም። ጌታም ማስተምሮ አያውቅም። የኃጢአት ስርየት የሚገኘው በኢየሱስ ነው። መቼ? ካመንኩ በኋላ። ምን ሳረግ? ንስሐ ስገባ። ቁርባን ስበላ ነው? አይደለም ብራዘር፣ አይደለም። የእግዚአብሔር ቃል ምን ይላል ነው? እኛ በማስረጃ ነው የምናወራው። ይኸው የተከፈለው ደም አሁንም ትኩስ ነው። እንደዚህ ይላል። ይኸው ልጆቹ ኃጢአት እንዳታረጉ ይህንን ጽፈላችኋለሁ። ግን ማንም ኃጢአትን ቢያደርግ ሃሌሉያ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነው ክርስቶስ ኢየሱስ ነው። እርሱም የኃጢአታችን ማስተሰሪያ ነው፣ ለኃጢአታችን ብቻ አይደለም፣ ነገር ግን ለዓለም ሁሉ ነው እንጂ። የኃጢአቴ ማስተሰሪያ ማን ነው? ኢየሱስ። ቁርባን ኃጢአትን ስርየት እኮ አግኝተሃል። ኢየሱስ ክርስቶስ ነው። እሺ ቀጥልሽ። ምን ሆነ ነው? ያልጠየቁን ስለምታወራ እኮ ኃጢአትን ስትሰሩ ማንም ኃጢአትን ቢያደርግ ይሰማል። ይህ ቃል የታመነ ነው፣ እውነት ነው። እኛም ኦርቶዶክሶች ኃጢአትን ሳደርግ ነው። የጠየቁ እሱን አይደለም። ተረዳኝ። ኃጢአትን ሳደርግ በምንድን ነው የምንነጻው ነው አይደል እያልከኝ ያለው? እሺ በጣም ጥሩ። ኢየሱስ ክርስቶስን ከማመን በፊት ኃጢአተኛ ነህ አይደል? ጥያቄ አድርገው ብራዘር፣ ሰብሰብ አድርገህ ጥያቄ ይኸው እየጠየኩ ነው። ወይ አዎ ወይ አይደለም በል። ኢየሱስ ክርስቶስ አሁን የጠየቀው ጥያቄ ተመለሰልህ? እኔ የጠየኩ ይሄ ቃል የታመነ ነው፣ ግን ያላውዱ አትፍታው ነው ያልከው። የጠየኩ ጥያቄ ተመለሰልህ ወይ? ኃጢአት ስትሰራ የኃጢአት ማስተሰሪያ ማን ነው አይደል ያልከኝ? ኢየሱስ ነው የኔ ኃጢአት ማስተሰሪያ ቁርባን። እሺ በጣም ጥሩ። እሺ መልስክ ይሄ ነው አይደል? አዎ። እሺ እኔ የጠየኩ ጥያቄ ይህ ቃል የታመነ ነው አልኩክ። እኔ የጠየኩት ጥያቄ ዳንዬ በደንብ አድርጋ አስተውለህ ስማኝ። ኢየሱስ ክርስቶስን ከማመን በፊት አንተ በኃጢአት ውስጥ የነበርክ ሰው ነው አይደለ? የኢየሱስ ክርስቶስን ስታምን በቀራንዮ መስቀል ላይ የተከፈለልን ደም ስታምን ስትቀበል ጥያቄ አድርገው ብራዘር እኮ ጥያቄ እኮ ነው ያብራራው እኮ ነው ብራዘር። ይሄ ጥያቄ አሁን ይረሳል። አሁን እንዲህ አውርተህ መጨረሻ ላይ ምን እንዳወራ ነው? እሺ አጠር ላድርግልህ። ኢየሱስ ክርስቶስን ከማመን በፊት ኃጢአተኛ ነበርክ አይደል? አዎ። እሺ ኢየሱስ ክርስቶስን ካመንክ በኋላ አንተ ምንድነህ? ኃጢአተኛ አይደለም። በእምነት ማለት ኃጢአት ሰራለሁ፣ ኃጢአት ልሰራ እችላለሁ። አይ አልጠየኩም እኔ እሱ። አሁንም እያወራሁ ነው ብራዘር። በእምነት የኃጢአት ስርየት ታገኛለህ አይደል? በእምነት በክርስቶስ ኢየሱስ ደም ብራዘር እኮ በደሙ እኮ ቆይ አዳምጠኝ እኮ ስታምን የኃጢአት ስርየትን ታገኛለህ። ከአንድ ጊዜ ንጹህ ትሆናለህ። ከዛ በኋላ ካመንክ በኋላ ኃጢአትን ስትሰራ ደግሞ በራስክ ደግሞ ስራ ደግሞ ትቆሽሻለህ አይደለ? ከዛ ያ ደግሞ ስትቆሽሽ በምንድነው የምትነጻው? በምንድነው የምትታጠበው? በኢየሱስ ደም ብራዘር። አሁንም የኢየሱስ ደም አንድ ጊዜ አንጽቶ አይደለም ያለቀው፣ አላለቀም። አየህ፣ ለዚህ እኮ ነው አሁን ሳነብልህ ከቀልብ ሆነ አልሰማህም እንጂ ይኸውልህ ሰው ልጅ ከሆነ በኋላ ይታያል። ልጅ ከሆነ በኋላ ልጆቹ ነው የተባሉት በክርስቶስ ኢየሱስ ደም ከነጻ በኋላ ሰው ኃጢአት ቢያደርግ ዋስትናው አሁንም ኢየሱስ ነው፣ ቁርባን አይደለም ብራዘር። በክርስቶስ ኢየሱስ ነው የምትነጻው እኮ ነው ዳንዬ የጠየቁ። ንስሐ በመግባት ነው በዚህ ደም። ኦኬ በንስሐ የኃጢአት ስርየት አለ ማለት እያልከን ሰው ንስሐ ሲገባ በልጁ በክርስቶስ ኢየሱስ ደም ይታጠባል። በክርስቶስ ኢየሱስ እኮ ንስሐና ደም አንድ ናቸው። ይሄው የኃጢአት ማስተሰሪያማ ኢየሱስ ነው፣ አትርሳ። ይሄው የኃጢአት ስርየትን አገኘህ ኦሬዲ። ስለበደለ ሰው ነው እያወራን፣ ስላላገኘ ሰው ነው እያወራን ያለው አይደለም። አንተ አግኝተህ በኢየሱስ ክርስቶስ ታምናለህ። የኃጢአትን ስርየት ግን አግኝተህ ስለሆነ ሰው ነው እያወራው ያለው። ኃጢአትን ስላደረገ ሰው ዳንዬ ልጅ ኖ ኃጢአትን ስላደረገ ሰው ልጅ ሆኖ ኃጢአትን ስላደረገ ሰው ልጅ ሆኖ ይታያል። ልጅ ሆነው ግን ምን አደረጉ? ኃጢአትን ሰሩ፣ አደረጉ።
ግልጽ ነው። ልጅ ናቸው ግን ምን አድርገዋል? ኃጢአትን አድርገዋል። ልጅ ሆኖ ኃጢአት ሲያደርግ አሁንም ማስተሰሪያው ማን ነው? ኢየሱስ ነው። የኃጢአታችን ማስተሰሪያ ኢየሱስ ክርስቶስ ነው ያፈሰሰው በቀራንዮ ላይ ማለት ነው። ይሄን ክፍል ያለ አውድን የፈተው ብዬ ከሳለሁ። አንተ ማስረጃ ልስክ። ልጆች አይደሉም ያልከኝ ያለው አይደለም እኮ ልጅማ ይኸውልህ ኢየሱስ ክርስቶስ አንድ ጊዜ በቀራንዮ መስቀል ላይ ስታምን በተከፈለልን ዋጋ ስታምን ልጆች ሆናል። የኃጢአትን ስርየት አግኝተሃል። ልጅ ኮንክ አሁን የጠየኩህ ቆይ ልጅ ኮንክ በኋላ ልጅ ሆነህ ኃጢአትን ስታደርግ ይኸው ኃጢአትን ሳደርግ ይኸው ቃሉን አንብባ ብራዘር። ማንም ኃጢአትን ቢያደርግ እሺ ከበላላሽ ላምብበ ቆይ አንዴ ተረጋጋ። እሺ ልጆች ሆይ ኃጢአትን አታድርጉ። እሺ ከዛ በኋላ ምን ይሄንን እጽፍላችኋለሁ እንዳታደርጉ ይሄንን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተሰሪያ ነው፣ ለኃጢአታችን ብቻ አይደለም ነገር ግን ለዓለም ሁሉ ኃጢአት እንጂ አይደለ? ለኃጢአታችን ብቻ አይደለም ለዓለም ሁሉ ኃጢአት እንጂ። ይሄንን እያወራ ያለው አንድ ጊዜ በቀራንዮ መስቀል ላይ የከፈለልን ዋጋ ቤዛነት። እዚህ ጋር ምን ይላል? ኃጢአትን ቢያደርጉ እኮ ይላል። ማንም ኃጢአትን ቢያደርግ ቆይ ይኸውልህ ኃጢአትን ብታደርግ በንስሐ ብትመለስ በቅዱስ ቁርባን ብታደርግ ኃጢአትን ብታደርግ እኮ ትጠፋለህ እያለህ እኮ አይደለም ይቃል። ዳኒ በደንብ አድርገህ ተረዳው። አሁን እዚህ ጋር እያወራን ያለነው ስለመጥፋት አይደለም፣ ኃጢአትን ቢያደርግ። እሺ በጣም ጥሩ። አንተ እንደዛ ነው የምታምነው ዳኒ? የእግዚአብሔር ቃል እንደሱ ነው የሚናገረው። እሺ እኔ ደግሞ ስህተት መሆንክን ላሳይክ በእግዚአብሔር ቃል አሳየኝ። እሺ አንደኛ ዮሐንስ እንጨርስ፣ ይሄንን ጨርስ መጀመሪያ ይሄን ጨርስ እኮ እኔ በማስረጃ በመጽሐፍ ቅዱስ ማስረጃ እኮ አንተ ይሄ እዚህ ጋር ይሄኛው ስህተት መሆኔን መጀመሪያ አሳየኝ እዚህ ክፍል። እሺ በጣም ጥሩ። እኔም ማምነውን ልንገርህ። እኔ አንተ ስለምታምነው አይደለም ስህተት መሆኔን አሳየኝ እኮ መጽሐፍ ቅዱስ። እሺ ቆይ አዳምጠኝ። አሁን ስህተት መሆንን በደንብ አድርጌ ላሳየሽ እና ኩከራውን ተወላ ብራዘር አሳየኝ። ወደ ገደለው እኮ ክፍል አታውጣም፣ ሌላ ክፍል አታውጣልኝ። ይሄን ክፍል መጀመሪያ ጨርሳ ይሄን ክፍል አለ ስህተት ነው ያልከኝ፣ ሌላ ክፍል ደግሞ ይሄን ክፍል ስህተት መሆንን ላሳየህ ቃል። ስለዚህ ክፍል ነው እያወራን ያለነው እኮ ስለ ልጆች አይደለ? አምነን አንድ ጊዜ የኃጢአት ስርየትን አግኝተናል። እኛ ኃጢአት ውስጥ ብንሆንም የአደም ትኩስ ስለሆነ ከኃጢአታችን ያነጸናል እያልኩ ብራዘር። ይሄው ኃጢአትን ላደረጉ ሰዎች ይሄንን ስህተት ከሆነ ትርጓሜው ትነግረኛለህ። ኃጢአትን ስናደርግ ማንም ኃጢአትን ቢያደርግ ምን የሆነ ልጅ የሆነ የተጻፈው መልእክቱ ለማን ነው? ለልጆች አይደለ? ለልጆች ሲጻፍ ማንም ኃጢአትን ቢያደርግ ከአብ ዘንድ ምን አለን ይላል? ጠበቃ አለን። የታችኛውን አብራሮሽ ይሄ ገብቷል? መጀመሪያ ብራዘር ስህተት ነው ያልከው ገብቶኛል እኮ። የታችኛውን ደግሞ ምን ይላል? እርሱም የኃጢአታችን ማስተሰሪያ ነው ይልና ለኃጢአታችን ብቻ አይደለም ነገር ግን ለዓለም ሁሉ ኃጢአት እንጂ ይላል። አዎ ማን ነው እሱ የተባለው? እሺ እርሱ ክርስቶስ ነው። እርሱ ክርስቶስ ነው ያጠቃል። ስለዚህ የዓለም ሁሉ ኃጢአት ተሰርዋልና ዓለም ሁሉ ድኗል ነው እያልክ ያለው? አይዞዳች ኢየሱስ ክርስቶስ አዎ ለኛ ለልጆች ብቻ አይደለም ለዓለም ሁሉ ነው። ምን ማለት ነው? ዓለምም በክርስቶስ ኢየሱስ ነው የኃጢአት ስርየት የሚያገኘው፣ እኛም በክርስቶስ ኢየሱስ ነው የኃጢአት ስርየትን የምናገኘው። ከኢየሱስ ውጪ የኃጢአት ስርየት የሚገኝበት መንገድ የለም። እውነት ነው የለም እኮ ይኸውልህ፣ ከኢየሱስ ክርስቶስ ውጪ የኃጢአት ስርየት የምናገኝበት አንዳችም ነገር የለም። በጻድቃን ጸሎት አይደለም። አዳምጠኛ ቆይ ልጨርስ። በጻድቃን ጸሎት ያለው ስህተቱን አሳይ። እሺ አዳምጠኝ ቆይ እሺ አዳምጠኝ። ምንድነው ያልኩህ ቅድም? ስህተት ነው ስትል እኔ አሁን ስህተቴን አሳየኝና ከዛ እሺ እኮ ላሳየህ እኮ አልኩህ። ስህተቴ ምንድነው? ስህተቴ ብለክና ከሌላ መጽሐፍ ቅዱስ ማስረጃ በል ብራዘር፣ ከሌላ መጽሐፍ ቅዱስ ማስረጃ ሰጥካለሁ ወዳጄ። የእግዚአብሔርን ቃል ያንተ እሺ በጣም ጥሩ። አንተ የተረዳህበት መንገድ ስህተቱን ልንገርህ ዳኒ። እሺ ንገረኝ። አንተ የተረዳህበት መንገድ አንድ ጊዜ በክርስቶስ ኢየሱስ ሳምን በቀራንዮ መስቀል ላይ ኃጢአትን ባደርግም የኃጢአት ስርየትን አገኛለሁ ብለክ ነው የምታምነው።
አይደለ? እኔ ስለኔ እምነት አለ የሚጠየቁ ስለዚህ ክፍል ነው የጠየቁ እኮ። ስለዚህ ክፍል አንተ የተረዳበት እኮ ነው ወዳጅ። ለምንድን ነው የምትደበቀው? የዚህ ክፍል ስህተት ምንድነው? እኔ ክፍሉ እውነት ነው የታመነ ነው እኮ አልኩ እኮ ዳኒ። እሺ ቆይ አንዴ የታመነ ከሆነ ክሊር አድርገን እንሂድ። ልጆች ወይ ደግሞ አማኞች ኃጢአት ሲሰሩ ማስተሰሪያቸው ማለት ነው የኢየሱስ ክርስቶስ ደም እሱም ደግሞ የኢየሱስ ክርስቶስ ደም ኃጢአትን ሲያደርጉ ምንድነው በንስሐ የኢየሱስ ክርስቶስ ቅዱስ ቁርባንን ሲወስዱ የኃጢአት ስርየትን ያገኛሉ። በዚህ ክፍል ቁርባን አንተ ቁርባን በጣም ጥሩ። ደሙ ወይኑን አነሳና ይሄ ደም የት ነው የምትደበቀው? ቁርባን አንተ እዚህ ክፍል የት ነው የምትደበቀው? አንተ ብራዘር ቁርባን አንተ እዚህ ክፍል። እሺ በጣም ጥሩ። እሺ እኮ ቁርባን ማለት ደሙ ነው። ባይዘው ዳኒ እንዳትረሳው። አሁን የጠየቁ ቁርባኑን አንተ እዚህ ክፍል ላይ ነው ያልኩ። ኦኬ ቁርባን የሚል ነው የፈለከው? አዎ ከኪስ እያወራ ስለሆነ። አይ ከኪስ አይደለም ደሙ ቁርባን ነው ያልኩ። አምናለህ? ማስረጃ ማቅረብ ነው። አሁን ክሌም ትተህ ማስረጃ ልስጥህ እኮ አልኩ እኮ። አንተ እየሰማኸኝ አይደል? ለኃጢአት ይቅርታ ቁርባን ብሉ፣ ቁርባን ጠጡ የሚል አንተ። ኦኬ እሺ ደም የሚል የለም እዚህ ጋር አላነበብክም? የት አለ አንተ? እሺ እርሱም የኃጢአታችን ማስተሰሪያ ኃጢአታችን ብቻ ይኸውልህ ምን ይላል? ልጆች ሆይ ኃጢአትን አታድርጉ ይህንን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለው አለን፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው ይልና እርሱም የኃጢአታችን ማስተሰሪያ ነው፣ ለኃጢአታችንም ብቻ አይደለም ነገር ግን ለዓለም ሁሉ ኃጢአት ነው። ትእዛዙትን ብንጠብቅ በዚህ እንዳለ እናውቃለን አለ። ቁርባን አንተ ኢየሱስ ክርስቶስ ደሙን አልከፈለልህም? በቀራንዮ ቁርባን አንተ ነው ያልኩህ ወዳጅ። ደሙ ቁርባን ነው እያልኩ እኮ ነው ወዳጅ። አይልም ከኪሳ አይልም። እሺ በጣም ጥሩ። እሺ እኔ ማስረጃ ልሰጥህ ስል ማስረጃው ልትቀበል ብራዘር። እዚህ ክፍል ነው እያወራን ያለ ነው። እሺ በዚህ ክፍል መሰረት እያለ ያለው ክፍሉ ምንድነው? ኢየሱስ ክርስቶስ አንድ ጊዜ በቀራንዮ መስቀል ላይ የከፈለልን ኢየሱስ እኛ ልጅ ብንሆንም ኃጢአትን እናደርግ ማስረጃ ቁርባን ይጨምራል። ቁርባን አንተ እኮ ቁርባን የሚለው ማስረጃ ልሰጥህ ስል እየሰማኝ ነው። ከኪሳ አታውራ፣ እሱ ከኪስ ነው። በጣም ጥሩ አዳምጠኝ። እሺ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 ላይ የለም እዚህ ክፍል ላይ ቁርባን የሚል ቁርባን ማለት ደሙ ነው ስጋው ነው። እዚህ ክፍል ላይ ቁርባን የሚል አለ ወይስ የለም? ቁርባን የሚለው እሺ እዚህ ክፍል ላይ እንዳንተ አረዳድ ከሆነ እዚህ ክፍል ቁርባን የሚል ቃል በቃል የለም። እሺ እንዳንተ አረዳድ ቁርባን የሚል አለ ቃል በቃል? እንደኔ አረዳድ ደግሞ ከሆነ አለ። አንተ ቁጥር ስንት ላይ? እሺ በጣም ጥሩ። ቁርባን ማለት የኢየሱስ ዲፋይንድ አድርገዋል። ቁጥር ስንት ላይ? እሺ በጣም እኮ እንዳንተ አረዳድ ጠየቀኛ። ቁጥር ስንት ላይ ብራዘር? ቁርባን የሚል ቃል በቃል የለም እኮ። ቁርባን ማለት የኢየሱስ ክርስቶስ ደምና ስጋ ነው። የለም ከሌለ የሌለ ነገር አትጨምሩ የምንለው ለዚህ ነው። አትጨምሩ። ኦኬ እሺ የለም ብለሃል። ግን እኔም ደግሞ ማስረጃ ስሰጥክ ደግሞ እንትን አትልሽ። አሁን ቃል የእግዚአብሔርን ቃል ግለጥና ሰው ኃጢአት ሲሰራ ይቁረብ የሚል ማስረጃ አስጠኝ። እሺ ያ ኃጢአትን ሲሰራ ይቁረብ ምን ይበል? ማስረጃ ይቁረብ የሚል ማስረጃ አስጠኝ። እሺ በጣም ጥሩ። እሺ ቪዲዮ ክፈትና በጣም ጥሩ ብለህ አትጨርሰው ብራዘር። ማስረጃ አንጣ ወዳጅ ፕሊዝ። እኮ ማስረጃ አልኩ እኮ ቁርባን የጌታ ስጋና ደም መሆኑን ማስረጃ አልኩ ወዳጄ። ይቁረብ የሚል ማስረጃ ስጠኝ። ኃጢአት ሲሰራ ይቁረብ የሚል ማስረጃ ስጠኝ። ዳኒ እየሰማኝ ነው? በጉጉት እየጠበቅኩ ከሆነ ኦኬ አንተ የምትፈልገው ቁርባን የሚለውን ነው። ይቁረብ የኃጢአት ይቅርታ እንዲያገኝ ይቁረብ የሚል ማስረጃ። ቁርባን ማለት ምን ማለት ነው ብራዘር?
ምንም አሁን እሱን ጊዜ አናባክን። ይቁረብ የሚል ማስረጃ አይ ቁርባን ካልገባ እኮ ስለዚህ የምናወራው ነገር የለኝም። ቆይ አዳምጠኝ። መጀመሪያ ስለ ቁርባን እናውራ። ቁርባን ምን ማለት ነው? የጌታ እንጀራና ወይኑ ምንድነው? ካልገባ በቃ ወደሱ ችግር የለም። አሁን እሱን አንተ ያልከውን የጌታን ስጋና ስላልገባ ዳኒ ስላልገባክ እሱን መጀመሪያ አላስተምርም። ይቁረብ የሚል አለ አስተምረሱ ታስተምረኝ። እኔ ለመማር በጣም ጥሩ ይቁረብ ለመማር ችግር የለም። ተማሪ ምን ያደርጋል መሰለ ወዳጄ፣ አንዴ ስማኝ። ተማሪ ምን ያደርጋል መሰለ መረጃ ይጠይቃል። ነው የጠየቅኩ ነው። አሁን ቁርባን እኮ ልሰጥህ እኮ ነው። አዎ ይቁረብ የሚል ማስረጃ ስጠኝ። በጣም ጥሩ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 25 ቆሮንቶስ ምዕራፍ 11 ቁጥር ስንት? 25 እንዳትረሳ። እሺ አሁን ዳኒ ስለ ቁርባን እያስተማርኩት ነው ጋይስ፣ በደንብ አድርጋችሁ ተከታተሉ። ቁርባን ማለት የጌታ ስጋና ደም መሆኑን እያስረዳሁት ነው። አሁን እንግዲህ ሊዋሽ ስለፈለገ ነው አሁን ማውራት የጀመረው። ችግር የለም። ቁርባን ማለት ስላልገባ እንዲገባ ነው። አትደረግ ዳኒ እግዚአብሔር ቃል እኮ እንደዚህ ያለ ለህይወት ስለሆነ ህይወት የሚገኝበትን ትምህርት እሱን ፈልግ ስለሚል በጣም ጥሩ ከፈት ማስረጃ አንዴ የአንደኛ ቆሮንቶስ ምዕራፍ 11 ቁጥር 25 ነው የጠቀሰው ወዳጃችን አስተማሪያችን ምን ሊያሳየን ነው? ኃጢአት ሰው ሲሰራ ሲበድል ይቁረብ የሚለውን የእግዚአብሔርን ቃል ሊያሳየን ነው። ፕሊስ እንዳትረሳ መምህሩ። ይሄው ቁጥር 1 ቁጥር 11 ምዕራፍ 11 ቁጥር 25 ይሄው የመጀመሪያ ጠየቁ ምንድነው? የኢየሱስ ክርስቶስ ደም ኃጢአት ጥያቄ ስለ ደሙ የኔን ጥያቄ ነው እያሳየኛለሁ። እሺ እንደዚህ አለ ቁጥር 25 ቆይ እኔ ማስረጃው ነው ያወጣሁት። ቆይ ተረጋጋ። ልታነበው ነው? እሺ በደንብ አድርጋችሁ ስሙኝ። እዚህ ጋር ያላችሁ ሰዎች ምንድነው የሚለው? አንደኛ ቆሮንቶስ ምዕራፍ 11 ቁጥር 25 ላይ ምን ይላል? እንደዚሁም ከእራት በኋላ ጽዋውን ደግሞ አንስቶ ይህ አለ። ምኑ? ጽዋውን ይህ ብሎ ጌታ ምኑን? ጽዋውን በደሜ የሚሆነው አዲስ ኪዳን ነው። ጽዋው ምንድነው አለ ጌታ? በደሜ ይህ ብሎ ደሜ ብሎ ቃል በቃል ጌታ ከጠራው ለጥልቀት አላለቀም እኮ አንድ ቁጥር አልፏል። በጣም ጥሩ። እሺ ቆይ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው። እሺ ስታጡ ይህ ቆይ አንድ አዳምጠኝ፣ እኔ ያስረዳዋለሁ። ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው። ምኑን? ወይኑን አንስቶ ይህ ብሎ ምን አለ? ደሜ አለው ጌታ። ስለዚህ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። በጠጣችሁ ጊዜ ምን ይላል? ስትጠጡ ምንድን ነው የሚለው? ለምን ያርጉታል? ለኃጢአት ይቅርታ። እሺ በጣም ጥሩ። ቆይ አንዴ ተረጋጋና ስማኝ። እሺ ብራዘር ምንም ተረጋጋሽ። ቆይ እሺ በደም የሚሆን አዲስ ኪዳን ነው በጠጣችሁ ጊዜ ሁሉ። እሺ እኔ ነኝ የሚያደርጉ መረጋጋት ያለብህ አንተ ነህ ብራዘር። ይሄው ጥያቄው ምንድነው? ቁርባን ስትጠጡ የኃጢአት ይቅርታ ታገኛላችሁ የሚል ነው የምታሳየን ብራዘር። ስለዚህ አሁን ይሄው ጠቀስኩልህ እዚህ ክፍል ላይ ጠጥታችሁ የኃጢአት ይቅርታ ታገኛላችሁ ያለበትን ቦታ አሳየኝ። ማይክን ክፈትና አሁን አውራ። እሺ ዳኒ ሚውት ካረከኝ ምን አለ መሰለህ ራሴ ሚውት ማድረግ ስለምችል ና ወደ ገደለው ብራዘር ወዳጅ ወደ ገደለው። አሁን ቆይ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ብለህ አምናለሁ አይደል? ያው ደሙ ቅዱስ ወይኑ ነው አይደል? የተጠየቀውን ጥያቄ እኮ አንተ አልቀበልም እያልክ እኮ ጌታ ይሄንን ስትጠጡ ለምን ጠጡ አለን? ወይኑ ምን ነው አለ ጌታ። ለምን ጠጡ አለን? ቆይ ወይኑ ጌታ ምን ብሎ ጠራ? ጠጡ አለን ብራዘር ወዳጄ። ለምን ጠጡ አለን በለው ብራዘር። ያንቀተከፈለልን ዋጋ በለው። ለምንድን ነው ጠጡ ያለው? ወይኑ ምንድነው ብሎ ይጠራው? መታሰቢያ ማለት ምን ማለት ነው? ለምንድን ነው ጠጡ ያለው? አጠይቀኝ። እሺ በጣም ጥሩ። ምን መሰለክ ያለው ጌታ ለመታሰቢያ አድርጉት። ለመታሰቢያ አድርጉት። መታሰቢያ አንተ የተረዳበት ሮንግ ነው፣ ስህተት ነው ብራዘር። አሁን አንተ ለኃጢአት ይቅርታ ጠጡ የሚል ነው ማሳየት ያለብህ። ለመታሰቢያ አምናለሁ እምነቴ ነው። አንተ ለኃጢአት ይቅርታ ጠጡ የሚል ማስረጃ አንተ። እሺ በጣም ጥሩ። የዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ
ምን እንደሚል ቃል በቃል እንግዲህ ይናገራል። ለኃጢአት ይቅርታ ጠጡ የሚል ማስረጃ ነው። አይደለም ለኃጢአት ብቻ አይደለም ሕይወት ራሱ የላችሁም ነው የሚለው። ለኃጢአት ይቅርታ የሚል አንተ ወዳጅ አንተ ኃጢአት ላይ ነህ አይደል? ሕይወት ራሱ የላችሁም ነው ያለው ጌታ። እኔ እንዳንተ ግራ የተጋባው አይደለሁም። እኔ በክርስቶስ ኢየሱስ አምኜ የዳንኩኝ ነኝ እና አሁን እኔ አንተ አሁን ማቅረብ ያለብህ ለኃጢአት ይቅርታ ጠጡ የሚል የለህም። አየህ አይዘው አንተ የምታምነው የሐዋርያቶችም ከሐዋርያቶች ውጭ አንድ ቅብራት አየህ አንተ ቤተክርስቲያንህ የምታምነውን ይሄንን ስትጠጡ ለኃጢአት ይቅርታ ጠጡ የሚል የእግዚአብሔር ቃል ማስረጃ የለም። በእግዚአብሔር ቃል ውስጥ አንድ ማለት ለምልክት የሚሆን የእግዚአብሔር ቃል ውስጥ የለም። ለመታሰቢያ አዎ ይላል ደጋግሞ። ስለዚህ እኛ ክርስቲያኖች ነን ለመታሰቢያ እናደርገዋለን። የትኛውን? ወይኑን ስንጠጣ የጌታ ስጋና ደም ለመታሰቢያ እናደርጋለን። አሁን ጥያቄው ምን ነበረ? ለኃጢአት ይቅርታ አድርጉት የሚል አለ? የለም። ካለ አንተ ከሌለ ግን አልፈሃለሁ። እሺ በጣም ጥሩ። መታሰቢያ ማለት አንተ የተረዳው ምንድነው? ዳግም ይታረጋሉ። ቀጥል። አለ አንተ ነው የምታወራው። አንተ አለ ወይስ የለም? እሺ እኔ ህይወት የለም እኮ ነው። አለ ወይስ የለም? አለ ያልኩት ወዳጄ እየነገርኩ ያለሁት በደንብ አለ ወይስ የለም? ለዚህ ማስረጃ ህይወት የለም እያልኩ ነው። ታሳየኛለህ፣ እሱንም ማሳያ። መምህሩ ግን አለህ ለዚህ ማስረጃ? የለም። እሺ ጥሩ፣ ያው እንቀጥል። ወደም ስማኝ። ከሰማይ የወረደው እንጀራ እና ጌታ ቆርሶ የሰጣቸው እንጀራ አንድ አይነት ናቸው? እሺ ቃሉን በደንብ አልተረዳውም። ቃሉን እናንብበው። ቃለ እግዚአብሔር ለቃሉ ታማኝ ከሆነ ጠየቁን ጥያቄ መልስልኝ ብራዘር። ከሰማይ የወረድኩት እንጀራ እኔ ነኝ አለ እኮ ጌታ። እኔ ጠየቁት ጥያቄ ማን ነው አይደለም። ከሰማይ የወረድኩት እንጀራ እኔ ነኝ አለ ጌታ። እኔ ማን ነው እንጀራው እኔ ነኝ አለ። እሱ አልተጠየቅም። ስትጠየቅ ታወራለህ። እሱ ከሰማይ የወረደው እንጀራና ቆርሶ የሰጣቸው እንጀራ አንድ አይነት ነው ወይ? አትለያየው። እኔ ነኝ አለ እኮ ጌታ። ብራዘር አሁን በደንብ ስማኝ። ከሰማይ የወረደው እንጀራና ቆርሶ የሰጣቸው እንጀራ ሁለቱም ከሰማይ ነው የወረዱት? እሺ በጣም ጥሩ። እንጀራ ሲባል መና ከሰማይ እንደ ሙሴ በልተው በምድረ በዳ መና በሉ ሞቱ ብሎ አዳምጠኛ ላይ ፎከስ አድርግ ብራዘር። ጠየቀኝ አይደል? ፎከስ ጥያቄው ላይ ብራዘር። ያልተጠየቀውን አታውራ ወይ? አቃተኝ ነው የምትለው ወዳጄ። እዚህ ጋር ለመሸናነፍ ሳይሆን ለመማማር ብራዘር። ምንም በቃ 300 ምናምን ሰዎች አሉ። አረና ብራዘር አሁን ያየው በጣም ትንሽ ሰው ነው ብራዘር። እሺ በጣም ጥሩ። ቀጥል ነገ ጠይቄያለሁ ብራዘር። መልስ እየጠበቅኩ ነው። ጠይቀኝ። ምን ያልከኝ ረስተኸው ነው? አየህ ዝም ብለህ ነው የምታወራው። እሺ እኮ አንተ እያልክ ያለው ዳንኤል ያንተን ጥያቄ አንድ በደምብ ስማ ብራዘር። እንዳንተ አይነቱን በደምብ አስተምረን መሸኘት እንዳለብኝ ስለማመን ዳንኤል ቁጭ አድርጌ ነው ማስተምር። አንድ ግድ እማራለሁ። እኔ ለመማር ዝግጁ ስላልሆንክ እኮ ነው። እሺ አንዴ ብራዘር አይዞህ። ከሰማይ የወረደው እንጀራ ዮሐንስ ወንጌል ምዕራፍ 6 ላይ እና ቆርሶ የሰጣቸው በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ያለው እንጀራ ሁለቱም ከሰማይ ነው የመጡት? እሺ ዮሐንስ ወንጌል ምዕራፍ 6 ላይ ያለው ጌታ ትምህርት ነው። ሐሙስ ዕለት የሚሰጣቸውን ስለ ትምህርት ነው ያስተማራቸው። ስለ ወደ ጥያቄውን እኔ ትምህርት ነው ተመጣጣለ የወረደው እንጀራ ከሰማይ ነው እኔ ነኝ አለ ጌታ። እንዴ ቃል ለቃል ለምን ነው የወረደው? ከሰማይ የወረድኩ እንጀራ እኔ ነኝ። ለምን አይወርቶናል? የወረደው እኮ ማስረጃ ላሳይ። እኔ ነኝ አለ ጌታ። እንጀራው እኔ ነኝ አለ። እኔ ነኝ አለ አይደለም። ከየት ነው የወረደው? ገብቶ ካል ግን የምጠይቀኝ ዳኒ? አዎ በደንብ ስለገባኝ ነው። ያሳቀህ እኮ ለዛ ነው። እስቲ የጠየቅን ጥያቄ በደንብ እንትን በለው መልሰህ ጠይቀኝ። ለዛ እኮ ነው ያሳቀህ እኮ። አንተ እኮ የጌታን ቃል እኮ ከፋፍለክ እያየክ ነው። ጥያቄ አልገባህም?
ጌታ አይወልቀ አይደለም ጥያቄ ገብቷል ማለት ነው። ለማስረዳት እየሞከርክ ነው። አሁን ጥያቄ ላይ ነኝ ያለሁት። ያ እንጀራ ከሰማይ ዮሐንስ ወንጌል ምዕራፍ 6 ላይ ከሰማይ የወረደ እንጀራ ነው ወይስ ከምድር የወረደ እንጀራ? ከምድር የተገኘ እንጀራ? እሺ ጌታ ከሰማይ የወረድኩ እንጀራ እኔ ነኝ አለ እያልኩ ነው። ዮሐንስ ወንጌል ምዕራፍ 6 ላይ ዮሐንስ ወንጌል ምዕራፍ 6 ላይ የወረደው እንጀራ ከየት ነው? ከሰማይ